እግራቸው የነበረው ካክስቴ ጋር አድጌ ምናምን ከሷ ጋር 10 አመት ኖርኩኝና ከዛ በከባድ ሁኔታ ካክስትሽ ጋር አድገሽ ኃይለኛ ካክስትሽ እሱ ጋር ከዛ እሷ በጣም እንትኑን ስታበዛብኝ ልክ 2011 ላይ ወጣውኝና ወደ ትዳር ገባሁኝ ማለት ነው። ከዛ 2011 ወጥቼ ትዳር ውስጥ ገባሁኝ። ከዛ ገብቼ ቢያንስ ማሪ ትዳር ውስጥ ገባው አይባልም ዝም ብሎ ጥልቅ። እንዴት ተዋወቃችሁ ከትዳር አጋርሽ ጋር? ከየት መጣ? ከመሬት ተነስቶ? እሺ እንደ ትላንትና እንዳላንዛዛ ብዬ ነው። የልጅነት ነው የተንዛዛው ትውውቅ። ብለሽ እሱን ካየሽበት ቀን ነው የምትጀምሪው? እሱና ይቅርታ ድምፁ አንድ ቦታ ነበር፣ አንድ አካባቢ ነው የምንሰራው። እሱ ልብስ ሰፊ ነው፣ እኔ ደግሞ ነጋዴ ነኝ። ክስቴን ልብስ ነግድ ነበር እና ልብስሽ ተቀዶ ልታሰፊ ሄደሽ ነው ተዋወቃችሁ? ዩኒፎርም ተቀዶ ልብስ ላሰፋ ሂጅ። ከዛን እዛው ተዋወቅን። ያው ከዚህ በፊት እንደዚህ አይን በአይን እንተያያለን፣ የቅርብ ግንኙነት የለንም እንጂ እንተያያለን። ከዛን ከሱ ጋር እንዲህ በስራ ምክንያት ተዋወቅንና በጣም ተቀራረብን ማለት ነው። ከዛን ተቀራረብን። አክስቴ ቤት ሆኜ ነው እሱ እንደዚህ ያወቅኩት። 1 አመት ቆየን እንደዚህ በጓደኝነት ወደ ፍቅር ገብተን ማለት ነው። እንደዛም ሆኖ ታዲያ የምንገናኘው ቢያንስ ለ30 ደቂቃ ወጥቼ የቆሻሻ ልደፋ ነው ብያት ምናምን አሸውጃት ወጣና በዛው ነው የምንገናኘው ከሱ ጋር። እንደዛ እያለን ለረጅም ጊዜ ለ1 አመት ያክል እሷም ሳታቅ በስልክም ተደብቄ በሰው ስልክ እያወራሁት ምናምን ቆየንና ያው መጨረሻ ወደ ትዳር ገባን ማለት ነው። ከዛ ትዳር ውስጥ ገብተን ያው እንደ ትውውቅ ቤተሰብ ለማስተዋወቅ ሽማግሌ ወደ አክስቴ ቤት ላኩኝ ማለት ነው እንዲሄዱልኝ። ከዛ ወደ አክስቴ ቤት ስልክላት እሷ ሽማግሌዎቹን ከመቀበል ይልቅ ሽማግሌዎቹን ሰድባ እንደዚህ አይነት ልጅ የለኝ ያሳደገችሽ አክስትሽ? እንደዚህ አይነት ሰደበቻቸው። የላኳቸውን ሽማግሌዎች ሰድባ መለሰቻቸው። እኔ እንደዚህ አይነት ባለጌ ልጅ አላሳደኩኝም ብላ ሽማግሌዎቹን ሰድባ መለሰቻቸው። ከዛ ወደ አባቴ ደወልኩኝ። እንዲህ አለችኝ። መጀመሪያ ለአባቴ ነግሬው ነው እሱ ወደ እሷ ላኪ፣ እውነት እሷ ጋር አለ እሷ ስላሳደገችሽ ብለውኝ ማለት ነው። ታዲያ ሽማግሌ መላክ ክብር ነው እንጂ ምን ብልግና ነው? እኔ ምን አውቃለሁኝ። ከዛ እኔ ሽማግሌዎቹን ስልክላት በመጀመሪያው ስልክ የለችም። የገጠር ባህል በ3ኛ ቀን ልጃችሁ እኛ ጋር ነችና አትፈልጓት የሚባል ነገር አለና እንደዛ ብዬ ሰው ላኩኝ። ስልክ በመጀመሪያው አላገኟትም። በሁለተኛው ድጋሚ ሲሄዱ ቤት ነበረችና ሽማግሌዎቹን እስከ መጨረሻው ድረስ ሰድባ ቤተሰቤን ሰድባ መለሰች። እኔ ወደ አባቴ ደወልኩኝ ማለት ነው። ስንት አመትሽ ነበር አንቺ በዛን ሰዓት? ስንት አመትሽ ነበር በዛን ሰዓት? እኔ 17 አመቴ ነበር። ከሷ ጋር 10 አመት ኖርኩኝ። በ7 አመቴ ነው የመጣሁት። 10 አመት ኖርኩኝ። በ17 አመቴ ያው ትዳሩን በደንብ እኔ ትዳር ውስጥ እገባለሁ ብዬ ሳይሆን በቃ ከሷ ብቻ ለመራቅ ብዬ ነው እንደ አይነት ነገር ውስጥ የገባሁት ማለት ነው። ከዛ እንደዛ ሆኜ ከሱ ጋር ሆኜ ወደ ቤተሰብ ደወልኩኝ። በቃ እሷ እምቢ ብላለች እና ምን ላድርግ ብዬ ደወልኩኝ። ስደውል ወደ አባቴ እሱም የእንጀራ እናቴ በጣም ታማ ነበር እና ወደዚህ መላክ ትንሽ ትቆያለሽ ወደዚህ ለመላክ ግን እስከዛ እሷ ጋር ያለውን ነገር ጨርሺ፣ እናትሽ ሲሻላት የእንጀራ እናቴ ማለት ነው እሷ ሲሻላት ወደዚህ ትልክ ያለሽ ብላ ስትለኝ እሺ አልኩኝ። 2 ልኬላት እምቢ ብላለች። እኔ ከሱ ጋር ከተጋባው ቢያንስ በ3ኛ ወሬ እንደዚህ የወር አበባዬ ሲቆይ ሐኪም ቤት ሄድኩኝ። ከዛ ሲሄድ ነፍሰ ጡር ነሽ ብለዋሉኝ ዶክተሮቹ ማለት ነው። ከዛ እንደዛ ብሎ ስሉኝ እኔ በቃ እሷ ቤት ሆኜ ጡቷንና ሆዷን እየያዘች
ትረግመኝ ነበረ። እንደኔ ድረቂ አትውለጂ ምናምን እያለች ትረግመኝ ነበርና በቃ እርጉዝ ነሽ ስባል በጣም ደስ አለኝ። እኔ ምን ሆና ነው ግን እናልምበት ነው በፈጣሪ ስም እንደኔ ድረቂ ይባላል። እኔ ምን አውቃለሁ ብቻ እንደዛ እያለችኝ ስትረግመኝ አንቺ እኮ አልኳት መውለድ ትችይ ነበረ፣ በገዛ እጅሽ ነው ደሃ ነኝ ምናምን እያልሽ ልጆች የምታስወርጄ የነበረው በገዛ እጅሽ ነው እንጂ መውለድ አቅቶሽ አይደለም። ሲቀጥል ደግሞ እርግማል ካመንኩበት ነው እንጂ ካላመንኩበት አይደርስብኝም እያልኳት ከመውጣቴ በፊት በጣም እንጣላ ነበር። ከዛ እንደዛስ ብዬ ስላልኳት ለአንድ ቀን ውጭ ያሳደረችኝ ማለት ነው። ማንም በሌለበት ውጪ ተከራይ ቢሆን ለተከራዮቹ ቤቷን ከፍተ የምታስገባ ሴትዮ እኔን ማንም የለኝም ጎረቤት እንደማያስገባኝ ታውቃለች በሷ ምክንያት። ከዛ ውጭ ያሳደረችኝ ማለት ነው። እንዳጋጣሚ ሆኖ ጸጉሬን ልሰራ በሄድኩበት ቤት ነበር። እዛ ስልክ ሲደወልላት ወይ አታነሳ ወይ ደግሞ ትዘጓለች ስልኩን። ከኔ ኦፍ አረገችው። ልጆቹ እንኳን ተነስቶ እንዳይከፍቱልኝ በሩን ቆልፋ ቁልፉን ወሰደች ወደ መኝታ ቤቷ። ከዛ በቃ በዚህ ምክንያት እኔ ከሷ ጋር መቀጠል የለብኝም በሚል ነው ወደ እንደዚህ አይነት ህይወት ውስጥ የገባሁት ማለት ነው። ከዛን ከሱ ጋር እግዚአብሔር ይመስገን እኔም እሱም ደህና ነን። የሚካኤል ልጅ በቃ ቁጥር አጻፊ ዋርኒንግ ታሰጭኛለሽ። የሚካኤል ልጅ የካምፓኒ ቁጥር በቃ ሞዴሬተሮች ወስደውታል። እናመሰግናለን። በቃ ደጋግመሽ አጻፊ ውዴ። ቁጥር ደጋግሞ ሲጻፍ ዋርኒንግ ይሰጣል። እሺ ማሬ ቀጥይ ውዴ። ከዛ እሱም እኔም ምንም የለንም። እኔ ታረግጂ ስራ ቆምሽ ወይ ካክስትሽ ቤት ከጠፋሽ በኋላ ወይ ከጠለፈሽ አብራችሁ መኖር ከጀመራችሁ በኋላ ስራ ቆምሽ። እሱ ብቻ ልብስ ወጣሁ። እኔ ከሷ ቤት ወጣሁ። ከኔ ወጣሁኝ። ውጪ ወጥቼ ለመስራት እፈልጋለሁ፣ ግን መታ ካለሁበት የምታስወጣኝ ይመስለኛል። በጣም ስለምፈራት ማለት ነው እኮ። ብቻ ዞሮ ዞሮ ስራ አልጀመርሽም። እሱ በሚሰራው ምንም ስራ የቤት ኪራይ እሱ ነው፣ ቀለብ ሁሉ ነገር እሱ ነው። አንቺ አረገሽ። ሁሉንም ነገር የሚያደርገው እሱ ነው ባለው ማለት ነው። ከዛ እንደዛ እያደረገ ኖርን። እኔ እስከ 9 ወር ድረስ አንዴ ነው ሁለቴ እንደዚህ ከአባቴ ላይ ትንሽ ብር ላክልኝ ብዬ ቢያንስ እሱን ለማገዝ ተቀበልኩትና ያ ለምንም አይሆንም እሱ ቢያንስ ቤት ኪራይ ቢከፍል እኔ በዚህ አንድ ሳምንት እንኳን ባግዘው ብዬ አስላኩኝ። ለሌላ ችግር አስመስዬ ማለት ነው። እዛ እንደዛ ፋዘር የላክልኝን ብር በሰው አካውንት ነበር ያስገባሁት። ተቀበልኳቸውና ለአንድ ወር ያህል ምንም ወጪ ያልጠየቅኩትም ምንም ሳልለው እሱ ያመጣል። እቃ ይዤ ልምጣ ስለኝ አይ አለ እያልኩት ለአንድ ወር ያህል ተጠቀምን ያንን። ከዛ ልክ ልጄን 5ኛ ወር ውስጥ ስገባ ምንም ነገር እሱም ስራ ጠፋበት፣ አየር እንዲንቅስቃሴ አይኖረውም። በቃ ምንም ከእጅ ወደ አፍ ነው። እሱም ከተሰራ በሳምንት አንዴ ከሰራ 200 300 ከሰራ እሱን ነው የምንጠቀመው እንጂ ምንም ነገር የለም ማለት ነው። ከዛ እንደዚህ እንዴት ልንሆን ነው አሁን? እንዲህ አየር የለም፣ የቤት ኪራይ እንዴት ነው የምንከፍለው? ቀለብ በጣም ብዙ ችግር ነውና እንዴት መሆን አለብን ምናምን ብሎ አለኝ ማለት ነው እሱ። ከዛ ስለኝ በቃ እንደሆነን ሆነን እንኖራለን። አሁን እኔ ወደ ቤተሰቤም ልሄድ ብል ወደ ቤተሰብ መሄድ አልችልም፣ ምክንያቱም ያለውን ነገር ከቤተሰቤ ጋር አልጨረስኩኝም በሚል ከሱ ጋር ወይ ለምን ፋዘርህን ወደ ቤተሰብ አንልክም አልኩት፣ የሱን ፋዘር ማለት ነው። እዛ ብዬ ስል አይ እሺ ላማክረው ይልና ወደ አባትየው ይደውላል። እዛ ሲደውል አባትየው እንዳገባ ምናምን ሲነግረው አንተ መጀመሪያ እኔን አማክረህ አይደለም የገባኸው፣ ስለዚህ እዛው ራስህ ጨርስ፣ እንደገባ ራስህ ተወጣው ይለዋል። እዛ እሱ እንደዛ ብሎ ስለው በቃ ምንም ተስፋ እንደሌለን ምናምን ነው
አባትየውም እንደማይሄድልኝ ነገረኝ። በዚህ መሀል የእንጀራ እናቴ በጣም ብሶባታል፣ በጣም ታማለች። ሄጄ መጠየቅ አለብኝ እሷን። ስለዚህ ከየትም ፈልጌ እሷን መጠየቅ አለብኝ። ከዛ እንዴ በጣም ታማለች መሄድ አለብኝ ብዬ ስል እስከ ሐዋሳ መናኸሪያ ድረስ እሱ ነው የሚያደርሰኝ። እዛ ሄድንና ሐዋሳ መናኸሪያ ድረስ አደረሰኝ። እስከ ቤት ድረስ ሄድን አብረን ተያይዘን። ለአባቴ እንደምንመጣ ነግሬው አብረን እስከ ቤት ድረስ ሄድን ማለት ነው። ከዛ ሄደን እሱም አይቷት ተመለስን። ልጄን ከመውለዴ በፊት አይተናት ተመለስን። ከዛ አሁንም በቃ እኔ ለመውለድ እየተቃረብኩኝ በጣም ትታመማለች። ከዛ ስትታመም ሲነግሩኝ ሆስፒታል አስገብቷታል። ስለዚህ እሷ ወደ ሆስፒታል ስለገባች መታችሁ ብታዩት ብሎ ስሉኝ፣ አይ በዚህ ሰዓት መሄድ አልችልም፣ እኔ ደርሻለሁ ለመውለድ መሄድ አልችልም። ስለዚህ እንደሆነች እግዚአብሔር እንዳደረጋት ትሁን። ልክ ካረፈች እንሄዳለን። ደህና ሆና ከወጣች መውጣቷንና መኖሯን እንጠይቃለን። በስልክ ተባባልን። አልሄድንም ቀራን፣ በሁለተኛው ማለት ነው። ከዛ እንደዚህ ሆኜ ያለው የሱ እህት የባለቤት እህት ትመጣለች። እንዳጋጣሚ ከአዲስ አበባ ለገብርኤል ብላ መጣችና እኔ ጋር 2 ቀን አረፈች ማለት ነው። የባለቤት እህት ስትመጣ እኔ ነፍሰ ጡር ነበርኩኝ። ሄደች። በሁለተኛ ቀን ወደ ቤተሰቧ ስትመለስ የሱ ምስት እኮ አለች ነፍሰ ጡር ናት። በዛ ላይ ወንድሟ ስራ ፈቶ እንደመፈታ ታውቃለች። ትንሹ ወንድሟ ስራ ፈቶ እንዳለ ታውቃለች እና ወደ እኔ ሊመጣ እንደሆነ ቀድሞ ነግሯታል ወንድምየው። ከዛ እሷ ጋር እንዳይሄድ እሷ ለሰራተኝነት እንደ ሰራተኛ አድርጋ ልትጠቀምበት ስለሆነ ወደ እሷ እንዳይሄድ ትልና ለቤተሰቧ ደውላ የእሷ ወንድም ወደ እኔ እንዳይመጣ ታናሽየው ማለት ነው ታስደርጋለች። ከዛ እኔ ምንም እንኳን ሌላ ሰው ሊያስፈልገኝ እኔ ራሱ የምሰራው ስራ የለም እና ችግር የለውም ብዬ ወንድሟም 1-2 ወር እኔ ጋር ተቀምጦ ወደ ቤተሰብ ይሄዳል። ከዛ ልክ እነሱ ወደ ቤተሰብ ሲሄዱ ሲመለስ ወንድምየው ባለቤቴን ላኩት። እኔ ደርሻለሁ፣ ቤት ውስጥ ምንም እህል የለም፣ ግዴታ ሌላ ነገር ማሟላት እንኳን ቢያቅተኝ የሙቅ እህል ገንፎ እህል እዛ እነሱ የሚዘራበት አካባቢ ስለሆነ በቃ ሄድና ከዛ ገብሱንም ምኑንም የሚያስፈልገኝን ነገር ከናንተው ቤተሰብ ይዘና ሌላ ነገር ለማዘጋጀት ደግሞ እኔ ከቤተሰብ ያስቸግራለሁ ብዬ ከፋዘር ብር እንደምቀበለው ነገርኩት። እሱም እሺ ይልና ወደ ቤተሰቡ ይሄዳል። ልክ ቤተሰብ ጋር ሄዶ እህሉን ይዞ በመጣ በ3ኛ ሳምንት እንደዚህ ወለድኩኝ እኔ ማለት ነው። ከዛ ልጄን ለመውለድ የሄድኩት ጤና ጣቢያ ለአክስቴ ቤት በጣም ቅርብ ነው። እንዲህ የ4 ደቂቃ መንገድ ነች፣ በጣም ቅርብ ማለት ነው። ከዛ እዛ ሆኜ በምጥ ብቻ 3 ቀን ቆየሁትኝ። በያማትኩኝ ታውቃለች እዛ እንዳለሁኝ። መታ እንኳን እንዴት ሆንሽ፣ ምን ሆነሽ ነው፣ ምን ገጥሞሽ ነው ምንም ብላ አልጠየቀችኝም። ከዛ እኔም ምንም አልመሰለኝም። ያው ሐኪሞቹንም በደንብ ነው የምታውቃቸው እዛ ውስጥ ያሉትን። እዛ ቢያንስ እኔ ምን ሆኜ በምክንያት ሆስፒታል እንዳለሁ በጣም የቅርብ ጓደኛ ስላለቻት እሷ ትነግራታለች። እሷ ሰምታ ከፈለገች ትውለድ፣ እግዚአብሔር ከረዳት ትውለድ። ግን እኔ የምፈልገው አለች ለሰው እኔ ጋር ጓደኛ ያለችና እኔ የምፈልገው ከዛ ሆስፒታል ሬሳዋ ቢወጣ ብላ ትላለች። ከነ ልጇ ብትሞት ምንም አይመስለኝም። እቺ አሳድጊያት በእኔን እንደ ባዳ አይታኝ ትታኝ ለወጣች መቼም አላዝንላትም ትላለች ስትል እኔ
እንደ አክብሬ እንደ እናቴ አይቻት ከእናትም ከአባትም በላይ ሆነ ስላሳደገችኝ ሰው ልክ ያለው ሽማግሌ ክብር ባይኖረኝ ወደ እሷ ሲጀመር ሽማግሌ እንዲሄድ ሀሳቡም አይኖረኝም። እሷን ከማክበሬ እንደ እናት ከማየቴ የተነሳ ልኬላታለሁ። እሷ ደግሞ አልፈልግም ብላ ወጥታለች። አታስፈልገኝም ብላ እኔንም ቤተሰቤንም ሰድባ ነው የላከችው በሽማግሌዎቹ ማለት ነው። እዛ እኔ እንደዛ እሺ ይሁን ብዬ እሷ ሰው እንዳለ አይደለም እግዚአብሔር ያደረገልኝ። ወጣሁ በሶስተኛ ቀን እሁድ ገባው። ማክሰኞንም እዛው አልኩኝ። ማክሰኞ ወደ ሌላ ሆስፒታል ተቀይሮልኝ ሌላ ሆስፒታል ገብቼ እዛ ወደ ማታ ወለድኩኝ ማለት ነው። እዛ ወደ ማታ ወልጄ ቤቴ ምንም ነገር የለኝም። ያለችኝ ትንሽዬ ፍራሽ ነች፣ 4 ወንበር ነው። ከዛ በተረፈ ምንም ነገር የለኝም። ከዛ አሁን እኔ እዛ በቃ በሰላም መገላገሌን አዩና ከመውለዴ በፊት በ72 ሰዓት ውስጥ የሚወሰድ መርፌ አለ። ድጋሚ ሌላ ልጅ ለመውለድ በ72 ሰዓት ውስጥ መርፌውን ወይ ከወለድሽ በኋላ ወይ ከመውለድሽ በፊት የሚወሰድ ነው። እኔ እጄ ላይ ገንዘብ ስለሌለ ወደ 3000 ምናምን ነው የተጠየቅኩት። እጄ ላይ ገንዘብ በ72 ሰዓቱ መድኃኒት ምን ለመሆን ነው የሚወሰደው? መርፌ የኔና የልጄ ደም አንድ አይነት ስላልሆነ የኔ ደም ኤ ኔጌቲቭ ነው። ለዛ መርፌ ግዴታ ሾታ ላይ እንዳይዘው ልጁ ምናምን የሚባለው ነው። እሱ መሰለኝ። ከዛን ግድ እሱን መውሰድ አለብሽ ተባልኩኝ። ቢያንስ 3000 ከምናምን ነው እሱ መርፌ ያስፈልጋል። ባለቤቴ እጁ ላይ ምንም አይነት ብር የለውም። ይሄ ሁሉ ሲሆን ከዛን በቃ እቁብ የገባው ነበር። ያ እቁብ እንዲሰጡ ጠይቅ እና እሱን እቁብ እንደምንም ብለን ከወሰድን ቤት ውስጥ አልጋ ምናምን የሚያስፈልጉንን እንገዛለን። ሌላው ነገር ቢቀር ሰው እንኳን መጥቶ በዚህ ቤት ነች እንዳንባል አልጋ እንገዛበታለን ብዬ ስለው እቁብ ሰጪዎቹም እምቢ አሉት። አልሰጥም ሌላ ሰው ወስዷል ብሎ ከለከሉት ማለት ነው። ከዛ እሱ ሲከለከል እኔ እንዲያልኩት ልጄን ብቻ በሰላም ልገላገልና የሚሆነውን አብረን እናያለን። ወይ ወደ ቤተሰብ እሄዳለሁ ወይም ደግሞ እዚሁ እንደሆነ ሆነን እንቀጥላለን ምናምን ብዬ አልኩት። እንደ አጋጣሚ ልክ ልጄን ወልጄ ወደ ቤተሰብ ወደ ቤት ምገባበት ሰዓት አለ። ከ3 ሰዓት ከ4 ሰዓት በኋላ መውጣት ይቻላል ከሆስፒታል በሰላም ከወለድሽ። ከዛን በቃ እኔ በሰላም ነው የተገላገልኩት። ትወጣለች ሲባል ባለቁቦቹን በጣም እያስቸገራቸው ስለነበር ሰጡት። ሁሉም ነገር ተሟላ። ወደ ቤት የገባሁ እኔ ልክ ቤት ገብቼ እግዚአብሔር ይመስገን ሰው እንዳለው ስላላደረገኝ እኔም ስላልሞት በ3 ሰዓት በ4 ሰዓት ውስጥ መውጣት ይቻላል ሰው በሰላም ከወለደ። እኔ እንደዛ ነው የወጣሁት በሰላም ስለተገላገልኩ። አላደረኩም ደግሞ አስወጡኝ ስላቸው 24 ሰዓት ሳይሞላሽ ከሆስፒታል መውጣት አይቻልም ተባልኩ። 24 ሰዓት ሲሞላችሁ ነው ሁለታችሁ አንቺም ልጅሽም 24 ሰዓት ሲሞላችሁ ነው የምትወጡት ተባልን። በ3 ሰዓት 4 ሰዓት መውጣት የሚቻል ከሆነ ደስ ይላል። እኔ እንደዛ ነው የወጣሁት። ያው ምንም ብዙም የቆየሁት ነገር የለም ወጣሁኝ ማለት ነው። ከዛ እግዚአብሔር ይመስገን የፈለኩትም ነገር ተደረገ። ቤት ውስጥ የሚያስፈልገኝ ነገር አደረኩኝ። ከዛን በኋላ ልክ ገብቼ በሶስተኛ ቀን አሁንም ትመጣለች ብዬ ጠብቃለሁ እግዚአብሔርን። በቃ መታ ታየኛለች። ያሳደገችኝ ልጇ ስለሆንኩኝ መታ ታየኛለች። አትጨክንም የሚል እምነት አይምሬ ውስጥ አለ። እንዲህ በቃ እኔ እንጃ እንደ ባዳ ዝም ብላ ትተወኛለች ብዬ አላስብም ነበር። ከዛ ምን አረገች? የሆነ አንዳንድ እቃዎች ለህፃናም ለሷም ያስፈልጋታል ብላ በጋሪ ነው የላከችልኝ። እሷ እዛ ሆነ በር ላይ እየጠበቀቻቸው ጋሪ ይዞ እንዲገባ አደረገችና ደረሰሽ እቃው አለችኝ ደውላ። እንኳን በሰላም ተገላገልሽ እንኳን አላለችኝም። እቃ ግን አለችልሽ። አንቺ እቃውን ተቀበልሽ?
እቃ ላከችልኝ። ከዛ ደረሰሽ ወይ ስትለኝ እኔ መልስም አልሰጠዋትም። ስልኩን ጎረቤት ነበረች አጠገቤ፣ ማለት እናቴ አጠገቤ የለችም። እሷ እንኳን በሰላም ገላገለሽ እንኳን ሳትልሽ መታ ትጠይቀኛለሽ ብለሽ እየጠበቅሽ መታ ሳትጠይቅሽ ግን እቃ ስትልክልሽ ተቀበልሽ? እቃው ቤት አልገባም። እቃውን እሷ ልካለች፣ እቃው ቤት አልገባም። ከዛን አልቀበልም እንዲህ ስልክ ደውላ እቃው ደረሰሽ ስትል ጋሪው በር ላይ ነው። ኦኬ። ከዛ ወጥቶ ሲያዩት በር ላይ ነው። ስለዚህ እቃውን ልናስገባው ነው አሉ ስሉኝ እኔ አልፈልግም። እሷ ከላከችልኝ እቃ ይልቅ እሷ ነበረች የምታስፈልገኝ። አጠገቤ ብትሆን እንደ እናት አብራኝ ከልጅነት የጀመረ ያሳደገችኝ እንደ እናት አብራኝ ብትሆን እሷ ነበረች የምታስደስተኝ። ግን እኔ ይህንን እቃ አልፈልግም። እግዚአብሔር ይመስገን ዋናው በሰላም መውለዴ ነው። ልጄም እኔም ጤነኛ ነኝ። ስለዚህ እቃው አያስፈልገኝም ብዬ ስል ጎረቤት እንዴት ብለሽ ነው እሷ አክብራ የላከችውን እቃ የምትመልሺው አሉ። ከዛ እኔ አልፈልግም አልኩኝ። እሷን እንዳጋጣሚ የጎረቤት ሴት እያወራቻት ነበርና ተቀበልኩኝ። ስልኩን ተቀብዬ እኔ ከአንቺ ምንም ነገር አልፈልግም ነበረ። አንቺ ብቻ መተሽ እንኳን በሰላም ተገላገልሽ ብትይኝ እንደ እናት አብረሽኝ አጠገቤ ብትቆሚ አንቺ ከላክሽልኝ ከዚህ ከእቃው ለኔ በጣም ትርጉም ነበረው ብዬ አልኳት። እቃውን እኔ አልፈልገውም ብዬ ስል እነሱ በግድ አስገቡት፣ ጎረቤቶቼ ማለት ነው። ነገ ብትራቢም ብትጠሚም ይሄ ቤት ውስጥ ምንም ስለሌለ ይሄ ይጠቅምሻል ምናምን ብሎ አስገቡ። እቃውን ሳልጠቀሙ የላከችው እህል ነው ሳልጠቀመው ማንም ሰው እንዳይነካው ብዬ 1 ወር ከምናምን ተቀመጠ እቃው ቤት ውስጥ ማለት ነው። ከዛ እቃው እንደዚህ እንደተቀመጠ ፈቱትና እቃውን አሁን የመጣውን እቃ ተይ ይሄ ላንቺም ግፍ ይሆንብሻል፣ ነገ ምን አለ ይሄንን ባገኘውት ያለሽ፣ ስለዚህ ፍቺው ብለው ፈቱት። ሲፈቱት የህፃን ልጅ ልብስ፣ ፍርኖ ዱቄት እና ጤፍ ነው የላከችልኝ። 3 ሊትር ዘይት ጤፍ ምናምን ነው የላከችልኝ። እዛ እሱን አዩት ከፋፍተው አይተው እሷ ወደ ባዕድ አምልኮ ስለምትሄድ በጣም ተጠራጠሩ። እዛ ሆስፒታል ሆኜ ብትሞት ምናምን ስትል ስለነበር ተጠራጠሩና ልክ ሲፈታ የህፃኗ ልብስ የተላከላት ጃኬት ነው። 3 ቁልፍ የለውም። ውስጥ ደግሞ የሆነ ነገር አስቀምጣለች። 3 ነገር ቋጥራ አስቀምጣለች። ከዛ ባለቤት የገባና ለምንድን ነው 3 ቁልፍ የለውም 3 ሊትር ዘይት ልካለች 3 ኪሎ ፍርኖ ዱቄት ነው የላከችው፣ ምንድን ነው ይሄ ምን ነው የሚያስመለክተው ምናምን አለኝ። ከዛ እኔ እነሱ ባሰቡት አላሰብኩም፣ እነሱ ባሉት መንገድ አልሄድኩም። አውቃለሁ እዛ እሷ ቤት ሆኜ በየቀኑ የሆኑ ነገሮች እየተቋጠሩ ይወረወራሉ። እኔ ግን እነሱ ከሷ ጋር ይሄን ሁሉ ዘመን እየኖርኩ ምንም አይመስለኝም። በቃ የምታመን አንድ አምላክ ብቻ ነው። እሷ የምታሰራው ድግምት የተለያዩ ነገሮች ብታደርግ አያገኘንም፣ እኛን አይነካንም ብዬ ነው ማምነው። ከዛ እንዲህ ስል አይ ተው እንደዚህ ባንጠራጠር ጥሩ ነው ምናምን ተባለ። እሺ ተብሎ ተጸልዮበት ምግቡ መጠቀም ጀመርኩኝ ማለት ነው። ከዛ እግዚአብሔር ይመስገን ልጄም ከፍ ያለችልኝ መጣች። ቢያንስ 1 አመት በጣም ፈጣን ነች። 1 አመት ከምናምን ሆናት ልጄ በጣም ትፈጥናለች። በዚህ መሃል እኔ አሁን በጣም እየተቸገርኩኝ ነው ያለሁት። የምለብሰው የምበላው የምጠጣው ምንም ነገር የለንም። እሱም የሚሰራው ስራ ገቢው በጣም አነስተኛ ነው። ከዛ ለምን እኔ ልጅቷ ጎረቤት ቤት ውስጥ ቁጭ ብሎ የሚውል ሰው ስላለ ጎረቤት እያስቀመጥኳት ስራ ልጀምር አልኩት ለባለቤቴ። ከዛ አይሆንም አይቻልም ህፃኗን እንዲሁ በሄዳ ላይ ትተሻት አትሄጂም ስለኝ
እኔ መስራት እፈልጋለሁ። እሷ ቤት ሆኜ ምንም አይነት ችግር አላየሁም። እንዲ ትበድለኛለች ምናምን በምለብሰው በመጠጣው ምንም የምታደርገኝ ነገር የለም። በጥሩ ኑሮ እየኖርኩኝ ነበር። በጣም ኃይለኝነቷ መማታቷ ነው እንጂ እንዲ ትዳር ሲይዝ ነው ክፋቷ በደንብ እንትን ብሎ የታየኝ ማለት ነው። ከዛ እንደዛ እዚህ ከመጣው ደግሞ በጣም እየተቸገርኩኝ ነው። የምለብሰው 2000 ቲ አንድ ታይት ብቻ ነበረኝ ቤት ውስጥ። ስለዚህ እንዲህ እየሆንን መቀጠል አንችልም። ስለዚህ እኔ ደላላ ቤት ገብቼ ስራ ልፈልግ ተመላላሽነትም ቢሆን ልስራ አልኩት። አይሆንም ህፃኗን ትተሻት መስራት አትችይም አለኝ። ስለኝ እሺ እያልኩኝ ኖርኩኝ ለትንሽ ለተወሰነ ልጅ 1 አመት ከምናምን እስኪሆናት እሱ ያለኝን ልስማው ብዬ ኖርኩኝ ማለት ነው አለምንም ስራ። ከዛም በኋላ ግቢ ውስጥ አንድ ቤት ተከራይተን የምንኖረው ሰዎች ነበርና አማከርኳት። ሳማክራት እንዲህ ስራ መስራት እፈልጋለሁ እሱ ግን ፈቃደኛ አይደለም እና አንቺ ሳይሽ ደግሞ ከሌላ ቦታ ሰው ያመጣች ልብስ ታሳጥባለች እንጀራ ታስጋግራለች እና እኔ ብሰራልሽስ ምናምን ብዬ ጠየኳት። እሱ ሳያቅ ልክ ባለቤቴ በሚወጣበት ሰዓት እኔ እየገባው ብሰራልሽስ አልኳት ስራውን። ከዛን ችግር የለውም እስቲ ቆይ ሊና አለች። ባለቤቴን ላማክረውና ትሰሪያለሽ አለች ስትለኝ እሺ ብዬ እንዲህ አልኳት። እሱ ባለቤቴና ያንቺ ባል በደንብ ስለሚግባቡ ባትነግሪው ለሱ እኔና አንቺ ብቻ አውቀን ያቺኛው ሴትዮ እንደምትሰራልሽ አስመስለሽ እኔ ልስራ አልኩኝ። ከዛ ፈቃደኛ ሆነችልኝ። እንዲህ መስራት ጀመርኩኝ። እሷ ጋር ትንሽ ብር ነው የምትከፍለኝ ግን ይሁን ብዬ ከመቀመጥ የተሻለ ነው ብዬ መስራት ጀመርኩኝ ማለት ነው። ከዛ እሷ ጋር እንደዚህ እየሰራሁኝ ስራውን እህትዮ ትመጣለች። እህትዮ እኔ ወልጄ መታ ጠይቃኝ ስትሄድ ነፍሰ ጡር ነበረች። ከዛን ደወለችልኝና የረሳሁት ቦታ ነውና ደውላ ልጄን እንዲህ ከባሏ ጋር አይደለችም ዝም ብላ ቤት ውስጥ ሆና ነው ያረገዘችው ሰው ቤት እየሰራች ምናምን ማለት ነው። ከዛ ምርትነሽ እንዲህ አርግዣለሁኝ እና ላስወርደው እፈልጋለሁ አለች ስትለኝ አንቺ ስንት ወርሽ ነው አልኳት። ሌላ ነገር ከመናገሬ በፊት ስንት ወርሽ ነው አልኳት። ከዛን ስላት እኔ አሁን ቢያንስ 5 ወር ገብቻለሁ አለች ስትለኝ እንዴት አድርገሽ ነው ታዲያ የ5 ወር ህፃን ነፍስ የዘራን ህፃን እንዴት አድርገሽ ነው የምታስወርጂው? ሲቀጥል ደግሞ እግዚአብሔር አንቺን ምን አይነት ሁኔታ ውስጥ እንዳለሽ ያውቃል። ግን ስላልፈለግሽ እንድታስወርጂ አይደለም የሰጠሽ። እግዚአብሔር አምኖብሽ እስከሰጠሽ ድረስ የፈለገ ችግር ውስጥም ሆነሽ ቢሆን ብትወልጂው ላንቺም ጥሩ ነው አልኳት። ከዛ አይ አለችኝ እኔ መውለድ አልፈልግም። ከዛን መውለድ አልፈልግም ማስወረድ ነው የምፈልገው። እዚህ ደግሞ እዚህ ሆኜ ማስወረድ አልችልም ወደ አንቺ ልምጣ አለችኝ። ስትለኝ አይ ስንታየው አታስወርጂው አልኳት። አታስወርጂው ውለጁ እንደምንም ብለሽ ውለጁ አልኳት። ከዛ ስራ የለኝም ብለሽ ወደ ቤተሰብ ብትሄጂ ትንሽ ትቀመጫለሽ። እንዲርግዝናው አያስታውቅም ምንም ሆዷ ላይ ሰው እንዳለ አያስታውቅም። ከዛን ስላት እሺ ትልና ወደ ቤተሰብ ትሄዳለች። ሳትስማማበት ለማስወረድ ወስና ወደ ቤተሰብ ትሄዳለች። ከዛ የባህል መድኃኒት ብጠጣ ይወርዳል እንዴ ስትለኝ እኔ አስወርጄ አላቅም። ሲጀመር አስወርጄም አላቅም። አስወርጅም ብዬ አልመክርሽም አልኳት። ማሪ ዞሮ ባንቺ ምክር ሳታስወርድ ቀረች። አዎ እሺ። ከዛ ሳታስወርድ እኔ ቤት መጣች። የ7 ወር ሆና እኔ ቤት መጣች። እኔ የምኖረው 3 በ3 የሆነች ክላስ ነች፣ በጣም ትንሽዬ። እዛ ቤት ውስጥ ነው እየኖርክ ያለሁት። በዛ ላይ ተከራይቼ ነው የምኖረው። ከዛ መጣች። እዚህ ስራ ልፈልግ ነው የመጣሁት ብላለች ለወንድሟ ማለት ነው።
ለባለቤቴ ስትለው እሺ ፈልጌ ግን እዚህ ቤት ውስጥ መቆየት አትችይም፣ ቤቱ በጣም ጠባብ ነው፣ በዛ ላይ ደግሞ ተከራይተን ነው የምንኖረው፣ ለነሱ ሌላ የምንላቸው ነገር የለም ምናምን ስል እሺ አለችና ገባች። እስከ 9 ወር ድረስ እኔ ጋር ተቀመጠች። እኔው ጋር ሆነ ወለደች። ከዛን በቃ እሱ አያውቅም ነበር። ልክ ምጧ ሲመጣ ነው ያወቀው። ምጧ መጥቶ ደም ሲፈሳት ሌሊት ቀስቅሳኝ ደም እየፈሰሰኝ ነው ስትል ነው በቃ እርጉዝ እንደሆነች ራሱ ያወቀው ማለት ነው። ከዛ ሄድን ሆስፒታል። እሷም እኔው ጋር በሰላም ተገላገለች፣ ወለደች። በዚህ መሃል የእንጀራ እናቴ ትሞታለች ማለት ነው። ከዛ እሷ ስትሞት እኔ እና ባለቤቴ መሄድ አለብን። እሷ አራስ ነች፣ እኔም የያዝኩት ህፃን አራስ ናት። ከዛ በቃ ምንም ማድረግ ስለማንችል እሷን ለጎረቤት ትተን ሄድን ማለት ነው። ከዛ እኔ ወደ እናቴ ጋር ሄጄ እሷ ቢያንስ እስከ 3 ድረስ ምንም ስልክ አልተደዋወልንም። ከዛ በሶስተኛ ቀን የሱ እናት ትደውልና ልጄ ወልዳ በቤት ውስጥ እንዴት ጥላችሁ አትሄዳላችሁ? ወዲያው እንደተመለሳችሁ ልጄን መልሱልኝ። ለእናት ለላም ቀንዷ አይከብዳትም፣ እኔም ልጄ አትከብደኝም፣ ልጄን ወደ ቤት መልሱ ትላለች ስትል አይ ትላንትና ከቤት ካልወጣች ብለው ያባረሯት፣ ዛሬ ደግሞ እንዴት ነው እንዲህ ሊሉ የቻሉት ብዬ እኔ ብዙም ጠለቅ ብዬ ማውራት አልፈለኩም። ከዛ እሺ እስከምንሄድ ድረስ ትቀመጥ፣ 1 ሳምንት እንቀመጥና ከዛን ወደ ቤተሰብ እንሄዳለን፣ መሄድም ከፈለገች እንሸኛታለን ብለን ልክ በ1 ሳምንታችን ወደ ቤት ተመለስን። እንደመጣን መሄድ እፈልጋለሁ እናንተ እንደ ዕቃ ነው ጥላችሁኝ ሄዳችሁ ስትል አንቺ ትላንት እንዲሆንሽ ነው የመጣሽው፣ ዛሬ ደግሞ እኛኑ ያደረጋችሁኝ ትያለሽ እንዴ? እሺ ይሁንልሽ ያልሽው ጥሩ ነው። መሄድ ከፈለግሽ ዛሬውኑ መሄድ አትችይም፣ ግን እስከ ሰኞ ድረስ ጠብቂ እንሸኝሻለን አልናት። ተመካከርንና በቃ መሄድ አለባት ስለተባለ ሸኘናት ማለት ነው። እሷን ሸኝቼ እኔ ስራዬን ቀጥያለሁ፣ እየሰራሁኝ ነው። ብዙም ሳትቆይ ተመልሳ መጣች ወደኔ ማለት ነው። ስትመጣ እኔ ጀርባዬን ማዞር አልፈለኩም። እሺ ብዬ ተቀበልኳት። ገባች እኔው ጋር። ከዛን እኔ ይሄንን ስራውንም እየሰራሁኝ ነው። እግዚአብሔር ይስጣት አላስወጣችኝም። ከዛ እየሰራሁኝ እንዳጋጣሚ ያለንበት ግቢ አንድ ክላስ ክፍት አለና ቤት የሚከራይ ቤት ሰው ፈልጎ መጣ። እኔ እንጀራ እየጋገርኩኝ እሷ ነች የሷንም የኔንም ልጅ ይዛ የነበረችው የሱ እህት ይዛ ከኋላ ነው ቤቱና ይዛው ስትሄድ ሊከራዩ የመጡ ሰዎች እቺን ልጅ ተጠንቀቂ፣ በጣም እየፈጠነች ነው፣ እዚህ ጋር ደግሞ እሳት አለ፣ አንድ ነገር እንዳትሆን ተጠንቀቂ ብሏት ይሄዳሉ ሰዎቹ። ከዛ እሺ ትልና እሷ ሰዎቹን ልጄን ትታት የሷን ልጅ በትከሻው ይዛለች። ልጄን ትታት ወደ ሰዎቹን ለማስወጣት ስትወጣ እሳት ላይ የተጣደ ወጥ ነበር። ከዛ እንዳጋጣሚ ልጄ ወደዛ ፍጥን እያለች ምን እየፈለገች እንደሆነ እኔ አላየውም፣ እንግዲህ እግዚአብሔር ነው የሚያውቀው። እዛ ያ ወጥ ጀርባዋ ላይ ይደፋና ልጄ ትቃጠላለች ማለት ነው። ከዛ ልክ ጀርባዋ ላይ ተደፍቶባት ተቃጥላ ድምጽ ሳታሰማ ለትንሽ ደቂቃ ቆየች። ከዛ እኔ ምን ሆነ ነው የታለች ማማቲ ብዬ ስጠይቃት ወይ ኋላ እኮ ትቻት ነው የመጣሁት፣ እዛ ትቻት ነው የመጣሁት ብላ ስትለኝ በቃ እኔ ከኔ እጅ ነው ያቺ ጎረቤቴ እሳት የወሰደችው ወጥ እንደጣደች አውቃለሁ። ከዛን ሰዎቹም ሲናገሯት ሰምቻለሁ። የሰው እንጀራ እየጋገርኩኝ ስለነበር ትቼ ለመሄድ እንዳይቃጠል ብዬ እንጀራውን አወጣሁኝ። ከዛን ድምጿ ጠፋብኝ። ወደዛ ነበር የምትለውና ድምጿ ሲጠፋብኝ ሮጬ ሄድኩኝ። ምጣዱ እንደዛ ትቼ ማለት ነው። ከዛ ሲሄድ ላው ላይ ወጡ ተደፍቶባት መነሳት አቅቷታል። እዛው ናት።
ከዛ ሮጬ ሀፈፍ አድርጌ ሳነሳት እንዳለ ወጡ ላይ ተገልብጧል። እየጮኩኝ እንደምንም ይዣት ወደ ሆስፒታል ሄድኩኝ ማለት ነው። ከዛን ሆስፒታል ገብታ መድኃኒት ተደረገላት። እንዳለ ጀርባዋ እና ቀኝ እጇ እንዳለ ተቃጥላለች። በጣም እየተንተከተከ ያለ ሽሮ ነው የተደፋባት እና ከዛ በቃ አትበላም፣ ምንም ነገር አታደርግም። በቃ እኔ ጡት እያጠባዋት ስለነበር ጡቴን ብቻ ነው የምትጠባው። ከዛ በቃ ቁስሏ እስኪደርቅላት ድረስ እንደምንም ብዬ ያስኳት ማለት ነው። ያው እዛን እንደዚህ መቃጠሏን እናትየው ተሰማና ትመጣለች ወደ እኔ። ከዛ መታ እንዴት እንደምታሳድጊ ሳታቂ ለምንድን ነው መጀመሪያ የወለድሻት? እኔ አላቃጠልኳትም። እንዴት እናት ልጇን እያየች መቼም አይኔ እያየ ልጄ ላይ ወጥ አልደፋባትም። በላችኋት እያለች እኔን በጣም ብዙ ነገር ተናገረች ማለት ነው። እዚህ ጋር ልጄ አተኛም፣ ለ3 ወር ሙሉ እንቅልፍ የተባለ ነገር አተኛም፣ እኔም አልተኛም፣ እሷም አተኛም። እነሱ ሲያርፉ እኔ እረፍት የሚባል ነገር የለኝም። ምክንያቱም እኔ ጡቴን ነው የምትጠባው፣ ከሆዴ ላይ አትወርድም። እንዲህ በሆዴ በጣም ተጠንቅቄ ነው የሚይዛት። ጨርቅ እንዳይነካት እጄን ደግፌ ነው ያስኳት። ከዛ ያቺን 3 ወር እንደምንም በቃ ቁስሉ ጠፈፍ ያለላት እስኪመጣ ድረስ በየቀኑ ሐኪም ቤት ወስዳታለሁ፣ መድኃኒት ይደረግላታል። እንደዛ ሆነ፣ እግዚአብሔር ይመስገን። በቃ አንዳንዴ ጸጥ ትላለች። ልትሞትብኝ ነው እያልኩኝ በጣም ማለት እፈራ ጀመር። አክስቴ የተራገመችው እርግማሏ ደረሰብኝ እንደ እያልኩኝ በጣም መፍራት ጀመርኩኝ ማለት ነው። ከዛን እግዚአብሔር እሱ አምኖብኝ እስከሰጠኝ ድረስ አይገላትም፣ ልጄም አትሞትብኝም ብዬ ተስፋ አልቆረጥኩም። በዚህ መሀል ደግሞ ባለቤት ምንም አይለኝም ማለት እንጂ አንቺ ምንም አላደረግሽም እኮ ለምንድን ነው እናቴ ምንም ብትልሽ ምንም አይምሰልሽ፣ ምንም አላደረግሽም። ስራውንስ ደብቀሽው መስራትሽ አልነገርኩትም። ምክንያቱም አንቺ ምን ስታረጊ ነው ልጅሽ የተቃጠለችው አላለም? የጎረቤት እንጀራ ጋጋሪነት እንደተቀጠርሽ እህትየው ሳልተናገረችብሽ? እኔ ለሷ አልነገርኩትም። ምክንያቱም ለሷ ከነገርኳት እንኳን ስራ እየሰራው ነው ብዬ እንዲሁም ታጣላናለች። ልጅቷ ቤት ውስጥ ሆና ለጎረቤት እያገዝሽ ብቻ ነው የመሰላት እንጂ በደሞዝ እንደምትሰሪ አታውቅም እህቱ? በፍጹም አታውቅም። ኦኬ ጎበዝ። የነገርሻ መስሎኝ በዚህ ጉዳይ ስትጣሉ ልጅሽን አቃጥላብሽ ስትጣሉ ለባልሽ እንዳትነግረው ብዬ ነበር። ስለዚህ ባልሽ በዛን ሰዓት አላወቀም ማለት ነው? አያውቅም። እቺ የምታሰራኝም በጣም መልካም ሰው ነች። አልነገረችውም፣ ምንም አላለችው። ከዛን ለሷ ነው እንዲህ ሆኖ ነው ብዬ ለሷ ነው የነገርኳት። ከዛ አንቺም እሷም ሆናችሁ አለኝ መጀመሪያ ሆስፒታል እንዳለሁኝ ሆስፒታል እንደገባን አንቺም እሷም ቤት ውስጥ ናችሁ፣ ምንም እየሰራችሁ አይደለም፣ ምን ሆና ነው እንዴ የተቃጠለችው ስለኝ፣ አይ እንጀራ ልጋገር እኮ ገብቼ ነው እኔ፣ ልጅቷ ግን ከስንታየው ጋር ነበረች ብያልኩት። ከዛን ከሷ ጋር ነበረች እና የሆኑ ተከራዮች መጥቶ ተጠንቀቂ ብሏት ወጡ። እሷ እነሱ ልትሸኝ በሄደችበት ነው ጻኖ እንዲሆነችው ብያልኩት። ከዛ በጣም ተናደደ። እኔ ምንም አልተናገርኳትም ለሷ። እንዴ ለምን አላደረግሻት? ለምን ያንቺ ልጅ ይዘሽ እኔ ልጅ ተውሻት አላልኩኝ። ከዛ እሱ የራስሽን ልጅ በጉያሽ ይዘሽ እኔ ልጅ እንደዚህ ስትሆን ደስ አለሽ ምናምን ብሎ ተናገራት ማለት ነው ባለቤቴ። እኔ አንቺን ባስጠጋው ተከራዮቹ እየተገላመጡኝ አንቺን አጠገቤ ባደረኩት ልጄን በማቃጠልሽ ምን ተሰማሽ ምናምን ብሎ ሲላት፣ እኔ ያንተ ልጅ ብትቃጠል ባትቃጠል ምን አገባኝ አለችው። ከዛ ልጅሽ ቢሆን አልኳት፣ ያንቺ ልጅሽ ይሄ ያስሹ ልጅሽ ቢሆን ይሄን ቃላት አትናገሪም ነበር፣ አትዩም ነበረ። እኔም ያንቺ ልጅ ብቃጠል
እንደዚህ አልልም። ምክንያቱም ምጡን አይቻለሁ፣ ምን ያክል ተሰቃይቼ እንደወለድኩት፣ ምን ያክል ተሰቃይተሽ እንደወለድሽ አይቻለሁ። ስለዚህ እንዲህ አልልሽም፣ እግዚአብሔር ልቦና ይስጥሽ ብዬ እሷን በቃ ከሷ ጋር ማውራት ተወኩኝ ማለት ነው። ከዛ በቃ ልጄ ልብስ ሲቀየርላት በጣም ሰፊ ሺት ነው ማለብሳት። እሱም ትንሽ ጫፉ ከነካ ሰውነቷን ይዞ ነው እንዲ ግሽልጥ እያደረገ ነው የምነሳው። ከዛ ማንም ሰው አይዛትም፣ እኔ ብቻ ነኝ የማቅፋት። ከዛ ልክ እንደዚህ እኔ በጉያ አቅፌያት ለትንሽ ሽንቴን እንኳን ለመሽናት እማዬ እስቲ አንዴ አክስቴ ጋር ስላት አይ ትላለች። እሷን እንድች ብላ እንድትነካት አትፈልግም። የእሷ ስም ሲጠራ ፊቷን ታዞራለች። ከዛ እማቴ በቃ በጣም እንትን ከማለቷ የተነሳ ከመፍራቷ የተነሳ ነይ አላለችሽም፣ ወደዛ ሁኚ አላለችሽም፣ ምንድነው ያለችኝ? ዞር በይ አላለችሽም ብላ ትላታለች፣ ጎረቤቴ ማለት ነው። ከዛ ስትላት እሷ አንድ ጭንቅላቷ ብቻ ነው የምታነቃንቀው። ትሰማለች ሁሉንም ነገር ግን አታወራም። ትንሽ እየተንተባተበች ነበር የምታወራው። ከድንጋጤ የተነሳ ከኔ ምንም ነገር አታወራም፣ እማ ብቻ ነው የምትለው። ከዛ ልክ እንዲህ ብላ ስትል አንቺ አጠገቧ ነበርሽ እንዴ ስላት፣ አይ ሰዎቹ ሲናገሯት ነው ያለቻት መስሎኝ ነው። ስለዚህ እሷ ጭንቅላቷን ታነቃንቃለች፣ ልጄ ማለት ነው። ከዛ በቃ እኔ ሌላ ነገር ውስጥ መግባት አልፈልግም፣ እንደዚህ አይነት ጥያቄ ማጠይቋት ህፃኗን። ስለዚህ እኔም ልጄን ሊያዝበት ሌላ ንግግር ውስጥ አታስገቡኝ፣ በቃ ተው ብያቸው። ልጄ እዚህ እነሱ ከሚናገሩት ንግግር ይልቅ ከህፃኗ ላይ የሚነሳው እንዲህ የተገሸለጠ የሚነሳ ቆዳዋ በቃ ልት ልብስ ሲነካት ውስጥ ነጭ ቆዳዋ ነው የሚታየው። እንዲህ ልብስ ባነሳው ቁጥር ነጭ ቆዳዋ እንዳለ ምሽልጥ እያለ ይታያል። እና በቃ እሱ ሰቀቀን ሆነብኝ። እዛ ሐኪም ቤት ይዣት ድጋሚ ሄድኩኝ እና ይዣት ሲሄድ ይሄ የሞተ ቆዳዋ እየተነሳ ነው። የሞተ ቆዳዋ እየተነሳ ስለሆነ ብዙም የሚያሳስብ ነገር የለውም አሉኝ። ይሉና ያሽጓታል። እሷ እንደዚህ ያሉ በእንትን ነው የሚያሽጓት። ይሄ የሚቀባ ክሬም ቀብቶ በፋሻ ነገር ጥቅልል ያደርጉላታል። እሱ ደግሞ የባሰ ግብግብ ነው የሚያደርጋት ሲነሳ ማለት ነው። ከዛ በቃ እንዲህ እየተሰቃየች ነው። ምን ላድርግ? ሌላ ሆስፒታል የሚጻፍ ከሆነ ማጽፉልኝ፣ እንደምንም ብዬ ይዣት ሄዳለሁ ልጄን ስል፣ አይ ወደ ውስጥ አልገባም አለችኝ ዶክተሯ። ወደ ውስጥ ስላልገባ አያሳስብሽ፣ ይሄ ሁለተኛ ቆዳዋ ነው እየተነሳ ያለው ይመለሳል አለችኝ ስትለኝ እሺ አልኩኝ። በቃ እሺ ብዬ ይዣት፣ እሷም እየተሻላት መጣ እግዚአብሔር ይመስገን። ምግብ ትንሽ ትበላልኝ ጀመር። ጡቱንም እያጠባኋት ቢሆን ምግብ በትንሹ ትወስድልኛለች። ከዛ በቃ እንዲህ የሆንኩኝ እግዚአብሔር የተመሰገነ ይሁን። ሙሉ ለሙሉ ሲሻላት እጇ ጠፋ፣ የእጇ ጠፋ። ጀርባዋ ላይ ያለው ብቻ ቁስል እስካሁን ድረስ አለ። ከዛ በቃ እኔ ልጄም እኔም እንዲህን ያክል ፈተና ያሳለፍ ነው እጃችን ላይ ምንም ነገር ስለሌለ ነው። አንተ የምትሰራው ስራ የለ፣ በቂ አይደለ፣ ገቢ የምታስገባው ገቢ ለምንም እየሆነን አይደለም። ስለዚህ እኔ አረብ ሀገር ብሄድስ አልኩት 3 አመት ሲሞላት። ከዛ ስለው አይቻልም አለኝ። አይቻልም ስለኝ እዛ ሆኜ መስራት አልፈለኩም። ልጄን ትቻት መስራት አልፈለኩም። ልጄን ይዣት እየሄድኩ የሚያሰራኝ ሰው ካለ እሰራለሁ ብዬ ደላላ ቤት ሄድኩኝ። ልጅ ተይዞ እየሄድሽ ልጅ ይዘሽ መስራት አትችይም፣ ምክንያቱም ህፃን ልጅ ይዘሻል። በዛ ላይ የሰዎቹን ስራ በጥንቃቄ መስራት አለብሽ። እነሱ የሚከፍሉሽ እንድትሰሪላቸው ነው። ልጅሽ ስታለቅሽ ወደ ልጅሽ የምትሮጪ ከሆነ ልጅሽ ደግሞ እዛ እቃ የምትነካካ ከሆነ አይሆንም አሉ። ከዛ እሺ ብዬ እንዴ ሱቅ የሚሰራ ሰው አለና እስቲ ህፃን ልጅ ይዤ የሄድኩ
መስራት የምችለው ስራ ካለ እባክሽ አፈላልግልኝ ብዬ ለሰው ነግሬ ወጣሁ። እዛን እሷ እኔ እንዲህ ብያት ወጥቼ በወሩ ስራ አገኘችልኝ። የሆነ ሰው ቤት ነው የምትገቢው፣ ጧት ትገቢያለሽ፣ ልክ 12 ሰዓት ስል ትመለሻለሽ ወደ ቤትሽ ምናምን ብላ አስገባችኝ። በዚህ መሀል ፓስፖርት ፕሮሰስ ጀምሬያለሁ። 1000 ብር እጄ ላይ ነበር ያኔ። እኔ ፓስፖርት ሳወጣ ፓስፖርት 600 ብር ነበርና 1000 ብር አለ። ያ 1000 ብር ላው ላይ ቢያንስ 200 ብር ብጨምርበት ከነ ትራንስፖርት ይሆነኛል ብዬ ፓስፖርት ጀመርኩ ማለት ነው። ከዛን ልክ ፓስፖርት ልጀምር ነው ስለው እምቢ አለኝ፣ አይሆንም አለኝ። ስለዚህ ሁሉንም ነገር በእልህ ማድረግ አልችልም፣ ብትፈቅድልኝ አልኩት። ደጋግሜ ለመንኩት ባለቤቴን ማለት ነው። ከዛ አይሆንም አለኝ። እሺ አልኩኝና እሱ ቅዳሜና ማክሰኞ ወደ ሌላ ስራ ቦታ ሄዳል፣ ገበያ፣ ሩቅ ገበያ ሄዳል። ቀኑን ሙሉ አይመጣም። እሺ አልኩና ልክ እሱ ወደ ስራ ሲሄድ ቤት ውስጥ ምሳውንም ምኑንም ማዘጋጀት ያለብኝን አዘጋጀውኝና ልጄን አዝያት ቀበሌ ሄድኩኝ። ከዛ ቀበሌ ሄጄ የልደት ካርድ መታወቂያ ምናምን አልነበሩኝም፣ እነሱን አወጣሁ። ለፓስፖርቱ እጄ አወጣሁኝ። ከዛ ፓስፖርቱን በኦንላይን እንዴት መመዝገብ አለብኝ እዛ ሳልሄድ። ከዛ ፓስፖርት በኦንላይን ማውጣት የምችልበትን አጋጣሚ ያጠያየኩኝ። አንዷ ወይ ሰሞኑን እኮ አለች ፓስፖርት አውጥቼ በጣም ቀላል ነው ስትል፣ እንደ አጋጣሚ እኔ ከቀበሌ ስመለስ ይሄን ሐሳብ ያሰብኩ እሷም እንዲህ ስታወራ ሰማሁ። ከዛ እሷ እንዲህ ስትል ሰማሁኝና ምን አይነት ቦታ ነው እስቲ ንገሪኝ፣ አንዷ ጓደኛዬ ፓስፖርት ልታወጣ ፈልጋ ምናምን አልኳት። ስላት አረ ስልክ ቁጥሩን ልስጥሽ አለችኝ። እሺ ብዬ ተቀበልኩኝ። ከዛ ስልክ ቁጥሩን ተቀብዬ ስደውልለት በጣም ቀላል እንደሆነ ነገረኝ። አሁን አንቺ ስምሽን የልደት ካርድሽን ምናምን ፎቶ አንስተሽ ላኪልኝ፣ ስምሽን ንገሪኝ አለ። ወዲያው መዘገበልኝ ማለት ነው። ከዛ ተመዘገብኩኝ። በ21 ሲቀጥረኝ እሺ ብዬ ሄድኩኝ። ቀጠሮ የቀኑ ሲደርስ ሄድኩኝ። ሄጄ ፓስፖርት ከማውጣቴ በፊት ወደ እናቴ ጋር ሊሄድ ነው አልኩት። ከዛን ስለው እንዴ እናትሽ ጋር የምትሄጂው ባዶ እጅሽን ነው ምናምን ስለኝ፣ እሺ በቃ ወደ እናቴ ቤት ሊሄድ አይደለም ግን ፓስፖርት ፕሮሰስ ጀምሬ ለዛሬ ቀን የተቀጠርኩት፣ ክፍያውን ከፍያለሁ አልኩት ለባለቤቴ። ከዛን አይሆንም ብዬሻል ነበር እንዴ ስለኝ በጣም ተጨቃጨቀኝ። ከዛ በቃ አንተም እዚህ ምንም አይነት ስራ የለህም፣ አየር በጣም የሞተ ነው፣ መሄድ አለብኝ ብዬ ስለው አይቻልም አለኝ። እሄዳለሁ አልኩት። ከዛን በጣም ተጨቃጨቅን። መጨረሻ ላይ ተስማማ። ጂና ይዘሽ ነይ ግን ፓስፖርቱን እንዳመጣሽ ለኔ ነው የምትሰጪኝ አለ። ከዛ ስለኝ ለምንድን ነው ላንተ የምሰጥህ? ፕሮሰስ ቶሎ መጀመር አትችይም፣ እጄ ላይ 0.5 ሳንቲም የለም። ስለዚህ ፕሮሰስ መጀመር አትችይም፣ ፓስፖርቱን ታመጫለሽ ትሰጪኛለሽ አለ። ስለኝ ምንም አልመሰለኝም፣ ያው የትም አያስቀምጠውም ብዬ እሺ አልኩት። እጄ እስከማመጣው ብቻ እሺ አልኩት። ከዛ ወዲያው ሌላ እንዲህ ወደ ውጪ ፕሮሰስ የሚያስጀምርልኝን ሰው ማፈላለግ ጀመርኩኝ፣ ፓስፖርቴን እንደተቀበልኩኝ። ከዛ ልክ ፓስፖርቱን ተቀብዬ ስራ ወደ ሌላ ቦታ የሚወስደኝ ወደ አረብ ሀገር የሚወስደኝ ሰው ሳጠያይቅ በጣም ብዙ ብር ነው የሚጠይቁት። 30,000 ይሉኛል፣ 40,000 ይሉኛል። እኔ የለኝም። ስለዚህ በዱባይ የሚልከኝ ሰው ካገኘሁኝ ብዬ ፈለግኩኝ ማለት ነው። እሱንም አጣሁ። በቃ ግድ ቤተሰቤን ማማከር አለብኝ ብዬ ወደ አባቴ ደወልኩኝ። አባቴ ጋር ስደውልለት እንዲህ ላደርግ አስቤያለሁኝ እና ትንሽ ብር ብትሰጠኝ እዛ ሄጄ ሰርቼ መልሳለሁ አልኩት ለአባቴ። ከዛን
እንዴት እሱ ፈቅዶልሽ ምናምን ስለኝ፣ አዎ ፈቃደኛ ነው እሱ ይልከኛል አልኩት። ከዛ እሺ አለኝ። አባቴም ምንም ችግር የለውም አንድም ከብትም ቢሆን ሸጬ ልክሻለሁ አለኝ። ስለኝ ደስ አለኝ። በቃ ወደዚህ መምጣት እንዳለብኝ ሳስብ ደስ አለኝ። በዚህ መሀል አክስቴ እንዲህ ፕሮሰስ ጀምር ነው ብዬ አማከርኳት። አጋጣሚ እሷ ወደኔ መጣ ማለት ነው። ከዛን አንቺ እንደ አይነት ሀሳብ ካለሽ ማለች በጣም ጥሩ ነው ሀሳቡ ካለሽ ጀምሪ ስትለኝ እሺ ብዬ እሷም ፈቃደኛ ነች እሷም ታግዘኛለች ብዬ ጀመርኩኝ። እዛ ባለችው አልተገኘችም። እሷም ልክ እንዲ እኮ ተባልኩ ብዬ ስደውልላት አይ እኔ እጄ ላይ የለኝም ማለት ጀመረች። ድምፄን ስትሰማ መዝጋት ጀመረች። ከዛ በቃ እሷን መለማመጥ የለብኝም አባቴ እሺ ብሎኛል አባቴ ያስጨርስልኛል ብዬ ለባለቤቴ በቃ ፈልገን አናጣም ብድር ብንፈልግ አናጣም አልኩት። እሱ አባቴ እንደሆነ ሳልነግረው ከዛ እንደምን ብለን እንፈልጋለን ብድርም አላጣም እኔ አገኛለሁ ብቻ ልጀምር አልኩት። እዛ ሻለኝ ሄድኩኝና ለደላላ ስልክ እንትኔን ፓስፖርቴን ሰጥቼ ለ6 ወር ያህል ፓስፖርቱን በቃ ነገ ትሄጃለሽ ከነገ ወዲያ ትሄጃለሽ እያለኝ እዛው ሲያዘገይብኝ በቃ ፓስፖርቴ መልስልኝ መሄዱን ትቻለሁ እርጉዝ ነኝ ብዬ ተቀበልኩት ፓስፖርቴን ማለት ነው። ከዛ ልክ ፓስፖርቱን ተቀብዬ መጣውኝና ያቺ መጀመሪያ የእንትኑን የፓስፖርት ማስጀመሪያ ቁጥሩን የሰጠችኝን ስጠይቃት እሷ ሌላ ደላላ አለ ለሱ ስጪና እሱ እንደምንም ብሎ ያስጨርስልሻል አለችኝ። ከዛ እሺ ብዬ ለሱ ፓስፖርት እስካን ላኩለት ሙሉ ፓስፖርቱን ሳይሆን እንደዚህኛው እንዳያሰቃየን ብዬ ፓስፖርት እስካን አንስቼ ላኩለት። ከዛ አረብኛ እንግሊዘኛ ትችያለሽ አለኝ። ስለኝ አልችልም ግን ቪዲዮ ከላክልኝ እሱን ቪዲዮን አይቼ መስራትና ቪዲዮን መሰርቼ መውጣት እችላለሁ አልኩት። ስለው እሺ አለኝና የሆነ ቪዲዮ ቀርጾ ላክልኝ። እሱም ቪዲዮ ሸምድጄ እኔ በራሴ ቀርጬ ላኩለት ማለት ነው። ከዛ ለሳውዲ አረቢያ ነው ብዬ ስጠይቀው አይ ለሳውዲ አይሆንም ጆርዳን ነው እድልሽ ገጥሞሽ ወደ ሳውዲ ከሄድሽ ትሄጃለሽ ሳውዲ ካልሄድሽ ካልሆነ ደግሞ ወደ ጆርዳን ትመጫለሽ አለኝ። ከዛ በቃ ብዙም ሳይቆይ ያ ቪዲዮን እንዳዩት አሁን ያለሁበት ቤት ሴትዮ ወሰደችኝ ማለት ነው። ጆርዳን መጣሁኝ። እዚህ መጥቼ ልጄ ማንም ሰው ስለሌላት እሱም ቀን ውጪ ውሎ ነው የሚመጣው ስራ። ስለዚህ ሰው መፈለግ አለብኝ። ወደ እናቴ እንዳልወስዳት ገጠር ናቸው እነሱ ያሉት። ወደ እሱም ቤተሰብ እንዳልወስድ እነሱም እንደዛ ናቸው። ከዛ የሱ እህት ስራ ፈታ ቁጭ ብላለች እና እሷ ትምጣ አለኝ። እኔ ነኝ ያልኩት። እሷ ብትመጣ እኮ ልጇንም ይዛ እዚህ ብትቀመጥ ልጇን የኔንም የሷንም ልጅ እያስተማረች ብያልኩኝ። እኔ ልጄ 3 አመት ከ6 ወር ሲሆናት ረጅም ናት። እንዲህ በንግግርም ፈጣን ስለሆነች ወደ ትምህርት ቤት አስገባኋት። ህይወት ብርሃን ቸርች ትምህርት አስመዘገብኳት ማለት ነው። አስመዝግቤያት 2 ወር አስተማርኳትና መጣሁ ወደዚህ። ከዛ መጥቼ እሷ ቤት ውስጥ ነው ያለችው። እኔ መጥቼ ትንሽ እንደተቀመጥኩ ነው እሷ ወደ እኔ ቤት የገባችው ማለት ነው። ከዛ ልክ እሷ ወደ እኔ ቤት ስትገባ በቃ ልጄ ሰው አላት ብዬ ደስ አለኝ። እሷ ስለመጣች ያው ያን ያደረገችውን ሳይሆን አሁን ቢያንስ ከጎኗ የቆመችው አብራት አለች ብዬ ተስፋ አደርጋለሁ ምናምን ብዬ ተቀመጠች። ከዛን ከዚህ በፊት ካላስወረድኩ ያለች ልጅ ድጋሚ አሁንም እኔው ቤት ሆና ታረግዛለች። ከማን ደግሞ ከውጭ እንደዚህ የመጀመሪያውን ከሌላ አሁን ደግሞ ከሌላ ወንድ ከዛን ስታረግዝ አንቺ ቤት ውስጥ እየኖረች እየወጣች ወንድ ታገኛለች ማለት ነው። ትወጣለች። ልክ ቅዳሜ እንደነገርኩሽ
ልጇ እናቷ ጋር ታስቀምጣለች። በቃ እሷ አላመጣችው። እኔ አምጪውና እኔ ጋር ይማር ብያት እሷ አላመጣችው። እናቷ ጋር ትታ ነው አንቺ ጋር የምትኖረው ለብቻዋ ለአንድ ነፍሷ? አዎ እዚህ እየሰራች ልጇን ትረዳለች። ከወንድሟ ልታረግዝ ነው እንዴ? የእሷ ባል እኮ ወንድሟ ነው። ከዛን ልክ ትንሽ እንደተቀመጠች አረገዘች ምናምን እየተባለ የውጭ ሰው ነው ጎረቤት አደራ ያልኳቸው በጣም መልካም ሰዎች አሉ። እና እነሱ ኒንጃ ልጅቷ እንደ በፊቱ አይደለችም። ቅዳሜ ህፃኗን ሰው ቤት እያስቀመጠቻት ትሄዳለች። ውጪ ወጥታ ማታ ነው የምትመለሰው። እና ተጠንቀቂ ለልጅሽ ይሉኛል። ከዛ ስሉኝ እኔ ለባለቤቴ እንዴት ነው ማማቲ ደህና ናት ምናምን እያልኩኝ ማናት ጎረቤት እያስቀመጠቻት የምትቀኑ ሙሉ የሱ እህት የሱ ሌላ ስራ የላትም። እናንተ ቤት ስትኖር ስራ እየሰራች መስሎኛል እኮ አትሰራም። የሱ እህት እኔ ጋር የመጣችው ስራ እየሰራሽ ልጅሽንም ታስተምሪያለሽ እኔም ልጅ ይማራል ብያት ነው ስትመጣ ማለት ነው። ገባኝ። ልጇን እናቷ ጋር ስታስቀምጥ እዛ እናንተ ጋር ስትኖር ስራ አልጀመረችም። ኦልሬዲ ልጇ ስለሌለ ስራ ትጀምራለች ብዬ አስቤ ነው። አልጀመረችም። ከአዲስ አበባ ቀጥታ ስራዋን ትታ ነው የመጣችው ወደ እኔ። ስለዚህ እናንተ መብላት መጠጣት መኖር ነው እንጂ ስራ አልጀመረችም። እሱን እንድትጀምር እኔ ስራ እንድትጀምር ነው የጠራኋት። የኔም ልጅ ትምህርት ትላለች። አንቺ እንድትጀምር ነው የጠራሻት፣ ግን እሷ አልጀመረችም። በቃ እሱ ነበር ጥያቄ። እሺ፣ ስለዚህ ልጃችሁን ትጠብቃለች አንቺ ፕሮሰስ ትጨርሺ ምናምን ስትሄጂ? አዎ እኔ እዚህ እያለሁኝ ልጄ እንድትጠብቅ እሷም እንድትሰራ ነበር። ከዛ አይ አለች ወደ አረብ ሀገር ስትመጪ ማለት ነው። አዎ ከዛ እኔ እንደዚህ አልፈልግም አለችኝ። አልሰራም፣ ከሰራሁም ምሰራው የራሴን ስራ ነው አለችኝ። ስትለኝ እሺ የራስሽን ስራ ምን ትሰሪያለሽ? ምንድነው መስራት የምትፈልጊው? እኔ ልጄ ብቻዋን እንዳትሆን ስለፈለኩኝ እሽሩሩ ማለት ጀመርኩኝ። እሷን መለማመጥ። ከዛ ምን መስራት ልጅሽ ላይ ትኩስ ሽሮ የደፋች ያቃጠለችብሽ ሰው ማለት ነው። ደግመሽ እሷ ልጄ የተቃጠለችው ጎረቤት እኮ ነው። ልጄን ትታት የመጣችው እሷ ነች። እዛ ገብታ ነው ማሪ ልጅሽ ራሷ በራሷ ላይ ደፍታ ቢሆን ከፊት ለፊት ነው የምትደፋው። ህፃን ልጅ ትኩስ ነገር ሲነካ ብጭርቅ ብሎ ፊት ለፊት ላይ ነው የሚደፋው፣ ከጀርባ አይደፋም። አንድ ሰው ከጀርባ ከተደፋበት ሰው ነው የደፋበት። እንደዚህ እግዚአብሔር ነው ያየው። ግዲና ላየው ድስቱን አንስታ እንደዚህ ከጀርባ ልትደፋ አትችልም። ልጅሽ ከፊት ለፊት ነክታው ቢሆን ሽሮ ፊቷ ላይ ነው የሚከለበሰው እንጂ ከኋላ አይደፋም። እሷ ከፊት ነክታው ከኋላ ተፈንጥሮ ሄዶ የተጣደ ትኩስ ሽሮ ሊደፋባት አይችልም። እኔ አላየሁም። ስላላየሁኝ እሷ ነች ብዬም አልፈረድኩኝም። እሷ አይደለችም ብዬ ደግሞ ውስጥ ያላምንበትም። ያው አይን ሲያይ ነው አይደለ መፍረድ የሚቻለው። አላየሁም። ልጅሽ ራሱ ለምን ጠላቻት? ሁለተኛ ማስረጃ፣ አንደኛ ከጀርባ መደፋቱ፣ ከዛ እኔ በቃ ልጄ እሷን በጣም አትቀርቧትም። የእሷ ስም ሲጠራ ዝግንን ማለቷ፣ ልጅሽ እሷን መጥላቷ፣ እሷ ጋር መሄድ መጠየፏ ሁለተኛ ማስረጃ ነበር ውስጥሽ። ኤኒዌይ አንቺ አረብ ሀገር መጣሽ፣ ጆርዳን መጣሽ አይደል? እሱ ጋር ጆርዳን መጣሽ፣ እሷ ጋር ትተሻት። ኦኬ። ከዛ እሷ ላይ ትቼ መጣሁኝ። መጀመሪያ ባለቤቴ እያለ ነው እዚህ የመጣሁት። እዚህ ከመጣሁ በኋላ ነው እሷ ወደ ቤት የገባችው። እሱ በጣም ሲቸገር በቃ ሄደች ማለት ነው እሷ ወደ ቤቴ። ከዛ ገብታ ልክ ትንሽ ብዙም አልቆየችም። እኔ እዚህ ቢያንስ 3-4 ወር ብሰራ ነው እንዳረገዘች መስማት ጀመርኩኝ ማለት ነው። ከዛ አራች ልጅ እኮ እንዲሆናለች አርግዛለች ምናምን እያሉ ይነግሩኛል። ከዛ ሲነግሩኝ ከሷ አፍ እስኪመጣ ድረስ በአሉኝ እሷን አልጠይቃትም። ስለዚህ እራሷ ብትነግረኝ እና ከሷ አፍ ብሰማ አልኩኝ። ከዛ ባለቤቴ ደገመልኝ እና አራች ልጅ እኮ ህፃኗን ሰው ቤት ነው ሰው ነው እየጠበቀ ያለው እሷ አይደለችም። ስለዚህ ምን እናድርግ ብሎ ይለኛል። እዛ ምን እናደርጋለን እስቲ ትንሽ እኔና ካልሆነ ህፃኗ ትምህርቷን እንደጨረሰች ወደ ቤተሰብ እልካታለሁ ብዬ አልኩት። እዛ እሺ ያለኝ እሱ እዛን በቃ
እንዴ አርግዝጃለሁኝ ካረገዝኩኝ ቢያንስ 2 ወር ሆኖኛል እና አሁንም ማስወረድ እፈልጋለሁ አለችኝ ስትለኝ አንቺ አልኳት ከዚህ በፊት እንደዚህ አስወርዳለሁ ስትይ በእግዚአብሔር ፍቃድና በሱ ምህረት ወለድሽ ዛሬም ምንድነው አንቺ አርፈሽ አትቀመጪ ወይ አግቢና አንድ ቦታ ተሰብስበሽ ተቀመጪ እዚህም እዛም እያልሽ ነገ የማትወጪው በሽታ ውስጥ እንዳትገቢ ነገ ብትታመሚ በሽታ ይዘሽ ብትቀመጪ ይሻልሻል ወይስ አግብተሽ ያረገዝኩለት ለምትዩ ሰውዬ በቃ ውለጂና አንድ ቤት ውስጥ ኑሪ በያልኳት አልፈልገውም እኔ ከሱ ጋር መኖር አልፈልግም ትላለች ስትል እኔ አስወርጂ አልልሽም አሁንም ቢሆን አስወርጂ ነፍስ ግደይ አልልሽም ውርጃ ያው ነፍስ እንደመግደል ነው እዛ አልልሽም እንደ ምርጫሽ አንቺ ውስጥሽ የምልሽን ማድረግ ትችያለሽ ብያት በዚሁ ስልክ ዘጋን ማለት ነው ከዛ በዚህ መሃል እሱ ነፍሰ ጡር እንደሆነች ወንድሟ ነፍሰ ጡር እንደሆነች ይሰማና በቃ መሄድ ወደ ቤተሰብ መሄድ ትፈልጊያለሽ አላት አይ አለችው መስራት ትፈልጊያለሽ አዎ ከዛን ምን መስራት ትፈልጋለች ንገረኝ እስቲ ጠይቃትና በየስለው ሻይ ቡና ብትጀምር ጥሩ ነበር አለኝ ከዛ እሺ እንደዚህ ሻይ ቡና እንድትጀምር እናደርጋታለን እኔ ጠየኳት እንደዚህ አይነት ስራ መስራት ትፈልጊያለሽ ወይ ልጄ ቢያንስ ከሰዓት ነው የምትመጣው ጧት 1 ሰዓት ተኩል ወጣ 9 ሰዓት ነው የምትመለሰው ከትምህርት ቤት ስለዚህ እሷም ይሄን ያክል የምታስቸግርሽ ነገር የለም ለትንሽ ሰዓት ነው አንቺ ጋር የምትቀመጠው መስራት የምትፈልጊ ከሆነ አልኳት ከዛ እሺ እሰራለሁ አለች ቦታ ፈልጊና የምትሰሪበት መስሪያ ቦታ ፈልጊ እቃው ስንት እንደሆነ ዋጋውን ሁሉንም ነገር ጠይቂ ልክ ስታገኝ እንዲያግኝቻለውና ብር ላኪልኝ በእኝ አልኳት ከዛ እናንተ ከራሳችሁ ተርፎ ነው እንደኔን የምትረዱኝ አለችኝ ከዛ ስትለኝ እኛ ተርፎን አይደለም ግን አለ ስራ እንደዚህ ዝም ብለሽ ስለተቀመጥሽ ላንቺ አስበንልሽ ነው ብዬ አልኳት ከዛ እናንተም ሰው ሆናችሁ እኔን ልትረዱኝ አለችኝ ስትለኝ እሺ እኔ ነኝ ጥፋተኛ አንቺን ስራ መስራት ትፈልጊያለሽ ብዬ መጠየቄ እኔ ነኝ ያጠፋሁት ይቅርታ ብያት እሷ ልክ ሆዶ አሁንም የገፋ 5ኛ ወር ላይ ደርሳ ላስወርድ ነው ብር ላኪልኝ ማለት ጀመረች ከዛ ብር ላኪልኝ ስትለኝ አይ እኔ ላንቺ እንኪ ግደይበት ብዬ ብር መቼም ነው ማለክልሽ አልኳት ብር አልክልሽም መውለድ ከፈለሽ ከሱ ጋር ከሰውየው ጋር ኖረሽ ውለጂ ካልሆነ ደግሞ ምርጫው ያንቺ ነው መሄድ ትችያለሽ አልኳት ከዛ እንዴት ነው መሄድ ትችያለሽ ምናምን የምትይኝ ብላ ስትል እኔ የ3 ወር ደሞዝ ለባለቤቴ የመጀመሪያ ወሬን እዳይን እንድከፍል ላኩለት የ2 ወሩን ደግሞ ስራ እንዲሰራበት ሺቲ ምናምን እንዲያመጣና እንዲጀምር ብር ላኩለት ማለት ነው ከዛ ልኬለት ምንም ስራ አልሰራም ስራውን ሳይሰራበት አንዴ አባትየው ታመመ ተብሎ ይመጣል አንዴ ደግሞ ሌላ ነገር ምክንያት እየበዛ ያ ብር አለቀ ልክ ብሩ ሲያልቅ እኔ ብር ከዚህ የምሰራውን ብር ያወጣሁት ለዓላማ ነው ሰርቼ ልለወጥ ስለዚህ ካሁን በኋላ ብር መላክ የለብኝም ብዬ አቆምኩኝ ብር መላክ ማለት ነው ከዛ ወደ እነሱ ብር መላክ ትቼ አባቴን ደወልኩለትና እጄ ላይ ያጠራቀምኩት ብር አለ እና ቤት መግዛት ፈልጋለሁ አልኩት ቤት መግዛት ፈልጋለሁ እዛ አካባቢ ቦታ ፈልጉና አጠያይቀ ንገረኝ ከዛ የሆነም ይሁን እገዛለሁ አልኩኝ እዚህ በሄሩት አንድ ጓደኛ አለችኝ እግዚአብሔር ይስጣት እሷንም ሳማክራት አሪፍ ሐሳብ ነው ቤት ገዝተሽ አይምሮሽን የምታረጋጊበትን አንድ ነገር ይዘሽ ትገበያለሽ አለችኝ ካነሰሽ እኔም ረዳሻለሁ አለችኝ እሷ ማለት ነው ስትለኝ እሺ ብዬ እሷም እንዲህ ተስፋ ስለሰጠችኝ ጀመርኩኝ የቤት ፕሮሰሱን እዛን ቤቱ እኔ ከያዝኩት ብር በላይ ሆነ ማለት ነው እኔ ያዝኩት
እና ቤቱ የተባለው አልመጣጠን ስል በቃ እንደምንም ብዬ ብቻ ልጀምር ቤቱ በኋላ በየወሩ መክፈል የምችልበትን ነገር አመቻቹልኝ እኔ ከፍላለሁ አልኩና አባቴ ቤቱን ፈለገ ቦታ ተገኘልኝና ከዛ አስጨረስኩት መሬቱን ገዛው በዚህ መሃል እየደወለች አንቺ ለልጅሽ አንድ ነገር ማታደርጊ እንዲማትሆኚ ያለች ትደውልና ታወራኛለች ከዛ በቃ እሷ እንዲ በመትለኝ ሰዓት ልጄን ሳወራት አክስቴ ትሄድ ትላለች ልጄ ማለት ነው እኔ አክስቴን አልፈልጋትም ትሄድ ትላለች ስትል በቃ እኔም ያንን ፕሮሰስ እሱ እዚህ እኛ ያለንበት ቦታ ይገዛ ይላል እኔ ደግሞ አይሆንም እዚህ አልገዛም ማንን አምኜ ማንን ዋስትና ሰጥቼ ነው የምገዛው አልፈልግም ወደ ቤተሰብ ወዳለበት ተጠግቶ ይገዛልኝ ብዬ ወደ አባቴ ወዳለበት አካባቢ ሐዋሳ ላይ መሬቱ ተገዛ ማለት ነው ከዛ ሐዋሳ ላይ ያ መሬት ሲገዛልኝ ለመግዛት እሱ ይሄዳል ህፃኗን ይዟት ሲመለስ እሷ ሰው ቤት ሌላ ቦታ ነበረች ከዛ ልክ እንደ አይነት ነገሮች እንዳለቁ ሲያቁ ምን ትሰሪያለሽ ታዲያ አንቺ እዚህ ሂጂ እንጂ ምናምን ይሏት ጀመሩ ማለት ነው ልጅቷን ከዛ እሷ እንዲህ ስትባል ብትሄድም ብትቀመጥም ለኔ የሚጎዳኝም ነገር የለም ምጨምርልኝም ነገር የለም ምክንያቱም ልጄም ፍቃደኛውን አይደለም እየኖረች ያለችው ትመታታለች ከዛ በቃ ትሄድ ተባባልንና ልትሄድ ሳምንታት ሲቀሩት እሱ ወደ መሬቱን ለማስጨረስ ሙሉ ውሉን ተፈራርሞ ለመምጣት ሊሄድ ነው አብረሽኝ ትሄጃለሽ ወይስ እዚሁ ትቀመጫለሽ ይላታል በሁለተኛው ሲሄድ ማለት ነው ከዛ እሱ ሊሄድ እንደሆነ አወቀችና በቃ ምትሄድ ከሆነ አለች ያገለገልኩበትን ይሄን ሁሉ ነገር ሲሆን አመት ተቀምጣለች እኔ ቤት ከዛ ይሄርክ ከሆነ የሰራሁበትን ያገለገልኩበትን ክፈለኝ ብላ ትጠይቋለች ስትለው ምን ማለትሽ ነው ያገለገልኩበትን ክፈለኝ ስትይ ምን ልትፈልገሽ ነው ይላታል እዛ እናንተ ቤት በነፃ አይደለም እየሰራው የነበረው ክፈሉኝ አለች እሺ ይከፈልሻል አሁን እኔ ሄጄ ልምጣና እከፍልሻለሁ እንዴ ካልሽ አላት አይሆንም ሳትከፍለኝ አትወጣም አለች ወንድሟን ሳትከፍለኝ አትወጣም ትልና እንጀራ የተጋገረ እንጀራ ነበርና እሱን ደፍታ መረጋገጥ ጀመረች አለ ከዛ እንጀራውን ደፍታ እየረጋገጠችው ከኔ ጋር ጻብ ጀመረች ተደባደቡ ከዛ ሁለቴ በጥፊ መተዋት ልክ ስመታት ደፈረኝ ብላ ጮች ከዛ እንዴት ነው አንቺ እንደዚህ አይነት ንግግር የምትናገሪው እሱን ደፈረኝ ብላ ልክ መጮህ ስትጀምር አከራዬ ነበረች ግቢ ውስጥና አንቺ ባለጌ አለቻት አንቺ ባለጌ ብላ እሱን ከቤት አስወጥታ እንደዚህ አይነት ንግግር መናገርሽ ብልግናሽን ነው የሚያሳየው ምናምን አለችና ልክ እሱን እንደምንም ብሎ አወጡት ቤትህን ዝጋ እቃህን በሰዓቱ እርጉዝ ናት አይደል አዎ እቃህን ልታዘርፍብህ ነው ቤትህን ታዘርፋለች እቺ ወዲም ወደዛም እያለች ስለለመደች ቤትህን ዘግተህ ሂድ አላት ሂድ ውጣ አንተ እኔም ግቢዬ ከመጣች ካረፈች እዚህ ጎረቤት ታርፋለች እስክትሄድ ድረስ እንደምንም ብለን እንሸኛታለን እቃዋን አውጣላትና ሂድ ይሉታል ከዛ እኔ እቃዬን አልፈልግም አለች ይከፈለኝ እቃዬን አልፈልግም ብላ ስትል በቃ እንከፍላታለን እስከዛ ግን መውጣት አለባት አንተም መሄድ አለበት እሱ መንገድ ለመሄድ ተዘጋጅቶ ጨርሶ ወጥቷል ህፃኗን አለባብሷል ከዛ ነው ህፃኗን አልብሽልኝ ስላት አላለብስልህም ብላ ስትል ጓደኛዬ ነች ህፃኗን መታ አለባብሳ ከዛ ልክ ሊወጡ ሲሉ ነው እሷ እንደ አይነት ጸብ የምትጀምረው ከዛ
እንዲህ እሷ ነች መጀመሪያ እንጀራውን ደፍታ መረጋገጥ የጀመረችው እቃ መወርወር የጀመረችው እሷ ነች። ከዛን በቃ እንደዚህ ከሆነ እኔ አንቺ ጫፍሽን አልነካሽም ይላታል። መጀመሪያ ከመምታቱ በፊት ስላት ዱላ ነው የፈለገችው እንዲመታትና ጽንሱ እንዲወርድ ነው የፈለገችው እሷ። ከዛ ልክ በጥፊ ስመታት ደፈረኝ ብላ ጮች። ስትጮህ ሴቲቷ መጣ ይዛት ትወጣለች። ከዛን እሱም ወደ ቤተሰብ ይሄዳል። ወደ ቤቱ መገዛት ወዳለበት እንዲህ ሆነ። ልክ 5ኛ ወሯ ላይ እሷ ሌላ የምታውቃቸው ጓደኞቿ ነይ ይሏትና ጽንሱን ያስወርዱላታል። እሷም ወደ አዲስ አበባ ትሄዳለች። እቃዋ ወጥቶላት ቁልፍ ነበር። እዛ ወደ አዲስ አበባ ሄዳ ጽንሱን አስወርዳ ብዙም ሳትቆይ አሁን እንደሚባለው ትዳር ይዛለች፣ አግብታለች ተባለ። አግብታ 2 መንታ ልጆች ወለደች ማለት ነው። ከዛ ልክ እሷ 2 መንታ ልጆች ወለደችለት ወደ ባል ምንድነው የተባለው ወደ የሆነ ሀገር ነው ሄደችው። አምቦ እኮ የትም ትሄድ ብቻ እርጉዞና አገባች ወይስ እርግዝናውን አስወረደችው? እንዴ አስወርዳው ሄደችና ብዙም አልቆየችም። እዚህ አሁን ይሄ ያገባት ሰውዬ ነው እሱን የጠራት። እንዳስወረደች ነው ሄደችው ሳትቆይ ማለት ነው። ከዛ አምቦ ሄዳ አገባች። አግብታ እኔ አሁን እዚህ 3ኛ ዓመቴን ሲይዝ እሷ ብዙ ቦታ ደርሳ በቃ ማሳለፍ ያለባትን ነገሮች እያሳለፈች ነው የኖረችውና አሁን ከአገባችሁ ሰውዬ ጋር ያገባችሁ ሰውዬ በጣም ነው የሚጎዳት፣ ይመታታል። ልጆቼን ትተሽልኝ ውጪ አልፈልግሽም እኔ አንቺን ከመጀመሪያው ቦይፍሬንዷ የወለደችው እናቷ ጋር ነው። አታውቀውም ከማን እንደወለደች እኮ ከማን እንደወለደች የማታውቀው ልጅ እናቷ ጋር ነው። ይሄኛው ደግሞ ካገባችሁ ሰውዬ ደግሞ መንታ ወለደች። 3 መንታ ወለደች። ከዛ ልጆኛው ልጅ ግን እሷ ስራ አትሰራም። ስለዚህ እናንተ ቤትም ስትኖር ስራ አትሰራም ነበር። ለልጇ አትልክም ማለት ነው። በነፃ ነው ቤተሰቦቿ የሚያሳድጉላት፣ እናቷም ታሳድጉ እንዲሁ ነው የሚያሳድጉት። እሺ እዛን ልጆቼን ትተሽ ውጪን ያልፈልግሽም እያለ አሁን በጣም ስቃይ ላይ ነው ያለችው። ካልገደልኩሽ መሞት ነው የምትፈልጊው ወይስ ከዚህ ቤት ልጆቼን ትተሽልኝ ውጪ ይላታል። ከጎረቤት እንዳትገናኝ፣ ስልክ እንዳትይዝ፣ ከምንም ነገር አግዷታል ማለት ነው። እሷን በቃ እንቺ በመናወቅሽ ነግራሽ እሷ ለባለቤቴ ነው የነገረችው። ተታረቁ፣ ከወንድሟ ጋር ተታረቁ። ስልክ ትደውላለች። ታረቁና ያው እነሱ እርስ በራሳቸው ይተዋወቃሉ። እኔም ብዙ ውስጥ ገብቼ እንዲያደረገች እንዲሆነች አላልኩ ምናምን አስታረቃቸው ወይስ ራሳቸው ታረቁ? ውስጥ ሰው ገብቶ ነው ያስታረቃቸው። ከዛን ልክ ብርስ ከፈላችኋት እናንተ ቤት የኖረችበት? እሱን ስጣት ብዬ ላኩኝ እኔ። ስጣት እኔ እዚህ በማየውን ስቃይ ያየሁኝ ስለሆነ ከልጄም ጋር ሆኜ ትዳር ቤት ውስጥ ሆኜ በጣም ብዙ ችግር ውስጥ ስለነበርኩኝ እኔ ያየሁትን የፈለገ ብትበድለኝ ክፉ ብታደርግብኝም እኔ ያየሁትን እንድታይ አልፈለኩም። ከዛ ክፈላት ብዬ ላኩኝ ማለት ነው እኮ። ከዛ አንቺ ላክሽ ግን ይስጣት አታውቂም? አላውቅም። ኦኬ ለእሷ አልጠይቅሻትም። ደረሰሽ ወይ ለባሌ ልክ ያለው እንዲከፍልሽ ደረሰሽ ወይ ብለሽ አልጠይቅሻትም? ላስወርድ ስትለኝ እኔ እንድታስወርጂ እንዲያርጊ ብዬ ስለማልመክርሽ እንደ አይነት ወሬ አታውሪኝ ብዬ ስላት እሷ እንዳልሻት ነግረሽኛል። ማሪ ድሮም አለችኝ። ጠይቀሻታል? ብር ልክ ያለው ለባሌ ከፈለሽ ወይ ብለሻታል? ዘጋችኝ፣ አላወራችኝም። እኔን አታወራኝም። አልጠየቅኳትም ነው በቃ መልሱ። እኔን አታወራኝም። ከዛ ጓደኛዬን ጠይቂያት እንደደረሳት ሰምቻለሁ። ልጄን መታ ያለባበሰቻትን ጓደኛዬን ስጠይቃት እሷ ነግራኛለች። ከእሷ ግን እርግጠኛ ሆኜ አላገኘኋትም፣ ምንም አላወራኋትም። ከእሷ አላረጋገጥሽም እንጂ ባልሽ ሰጠኋት ብሎሻል። ጓደኛሽ ደግሞ ጓደኛዬም ነግራኛለች። ሰጣት አይታ ነው ወይስ እሷ ስታወራ ሰምታ? እንደሰጣት እሷን ነገረችው። እሱ ለጓደኛዬ ነግሯት፣ ጓደኛዬ ነች የነገረችኝ። ኦኬ እሱ ነግሯት። ገባኝ። እሷ ነግሯት ወይ አይታ ሳይሆን
እሱ ነግሯት ጥሩ እንትን ግን እሷ የኖረችበት እየበላች እየጠጣች የቤት ኪራይ ሳትከፍል በነፃ ኖራ ግን እናንተ ቤት ስኖር እንደ ሰራተኛ የቤት ስራ ነበረ እሱን ክፈሉኝ ነው ያለችው። በሚገባ ኦኬ። ስንት ዓመት ኖረችው እናንተ ቤት? 1 ዓመት። እኔ እዚህ 1 ዓመት ሲሆነኝ እሷ እኔ 1 ዓመት ከ1 ወር ሲሆነኝ እሷ 1 ዓመት ሞላታል ማለት ነው። ኦኬ። ስለዚህ 1 ዓመት ነው የከፈልሽ የላክሽላት? 5000 ብር ነው የላኩት እኔ ለሷ እንዲሰጣት 5000 ብር የኢትዮጵያ 5000 ብር 5000 ብር የኢትዮጵያን 5000 ብር እንዲሰጣ እንደ ሰራተኝነት ልታገለግለኝ ተስማምቼ አይደለም የገባችው። እዛ ቤት ስትኖር የምትለብሰውን ስንገዛላት የምትበላውን ስናደርግላት ልብስ የምትፈልገውን ሁሉ ነገር እያደረግኩላት ነበር። ስለዚህ ከፈለገችው ለራሷ ወጪ ለማድረግ ከፈለገች ይሄንን በእጇ አስይዛት። እሷ ክፈሉኝ ያለችው 10000 ብር ነው። እግዚአብሔር እድሜ ከሰጠኝና ከኖርኩኝ መክፈል አይቀርም። እሷ በ1000 ብር ደሞዝ በኢትዮጵያ 1000 ብር ደሞዝ አስባ የ1 ዓመት 10000 ክፈሉኝ ያለች። አንቺ ደግሞ በ500 ብር አስበሽ 5000 ሰጠሻት። በቂ ነው። ግን እንደውም ባል ነበር 5000ንም ለኔ ቢጤ ብትሰጪው ይሻል ነበር ለምስኪን። እኔ ያው እግዚአብሔር ያያል። አው ግን እግዚአብሔር እኮ ለምስኪን ለሚገባው የሚሰጠውን እንጂ እንደዚህ ለጥጋበኛ የሚሰጠውን እኮ አይቆጥርም። እግዚአብሔር እንዲቆጥርልሽ ከሆነ የሰጠሻት እንደዚህ ለጥጋበኛ ምናምን የሚሰጠውን አይቆጥርም። ለምስኪን እኔ እዚህ እየኖርኩኝ የልጅ ናፍቆት ምን ይሆንኩኝ እሷም እዛ ልጇን ትታ ስለሆነ ቢያንስ ለራሷ ባይሆን እንኳን ለልጇ ብትልክለት በሚል አስቤ ነው እኔ ለባለቤት እንዲሰጣት። ለልጇ ካሰብሽ በቀጥታ ለእናትየው አይደለም ያሳድጉላት። እኔ ከሷ ጋር ነገር ደሞዜን በላብኝ ነው እኮ ችግሯ። ደሞዜን በላብኝ ደፈረኝ ብላ ነው የጮኸችው። ጸቡ ሲጀመር ማለት ነው። ደፈረኝ ካለችው ሰው ጋር እሱ ደግሞ ታርቆ እያወራ ነው። አሁን ላይ እያወሩ ነው። ከዛ ደፈረኝ ያለች ሴት ነገ ምንም ነገር ልታደርግ ትችላለች። ከመግደል ራሱ ወደኋላ አትልም ማለት አንድን ሰው ወንድሟን የገዛ ወንድሟን የእናቷን ልጅ ደፈረኝ ብላ ስሙን የምታጠፋ ባለጌ ነገ ምንም ነገር ታደርጋለች። በጣም አጸያፊ ነገር ነው ይሄ ነገር ስትልሽ እግዚአብሔር እንደው በሰፈሩት ቁና መሰፈር ያለ ነው አይደለ? አሁን የምትኖርበት ህይወት ኑሮዋ በጣም በቃ ምን ብዬ ልንገርሽ፣ የኔ ብጤ በዚህ ሰዓት አይኖረውም እሷ የምትኖረውን ህይወት ማለት ነው። እና አሁን ተደውሎ ከቤተሰብ ይደወልና ውሰጃት ልጅቷን እሷን እንድትመጣ። ትዳሯ ነው የምትወስጃት? ኦልሬዲ አግብታ ምን ታወልዳ የለ እንዴ? እሷ አግብታ ነው እሱን አሁን ውሰዳት አንተ ጋር ትቀመጥ ብሎ ይሉታል ማለት ነው ቤተሰቦቿ። እየደበደባት ስለሆነ ውሰዳት ይሉታል። እገልሻለሁ ነው የሚላት ሰውዬው። ባላ ይደበድባታል። እገልሻለሁ እያለ ስለሚዝትባት እናትና አባቱ ደውለው እህትህን ከዚህ ባል ውሰዳት እና አንተ ጋር ትኑር አሉት። ስሉት እኔ አልፈልግም አልኩት። እኔ ጋር እንድትኖር አልፈልግም፣ ግን እንድትሞት አልፈልግም። ሞቷን ማየት አልፈልግም፣ ግን ከዛ ህይወት እንድትወጣ እርዷት አልኩት ባለቤቴ። ከዛን ስለው እሱ በእንዲህ በአፍ ያወሩ እንጂ ውስጡ ፈቃደኛ አይደለም። እና ማለት ውስጡ ምንድነው ፈቃደኛ ያለው ነው? እንድትመጣ ፈቃደኛ አይደለም። ውስጡ እንድትመጣም ሄዶ ሊያግዛትም ፈቃደኛ አይደለም። ቤተሰብ ግን በጣም እያስቸገረው ነው። ኦኬ እሺ። እና ይሄ ሁሉ ነገሮችን ያደረገችኝን ሴት ይሄ ሁሉ ያወራችውን ሴት እኔ አሁን ወደ ቤቴ እንዲያመጣትና እንዲያኖራት በፍጹም አልፈቅድለትም። አይሆንም ነው እያልኩኝ ያለሁት ማለት ነው። እኔ ቤት አትመጣም። ከኖረች መኖር ከፈለገች ከዛ ቤት የምትወጣበትን መንገድ ታመቻችላትና ትውጣ እያልኩትኝ ነው ለሱ ማለት ነው። ሄጄ አረዳትም እንዲህ ቤቴ አላመጣትም ካልክ እሱ እውነት አለክ። ግን ከምትሞትና ነገ ሞተች ብለን ከምንጸጸት ብታወጣት እሷን ከዛ ብታወጣት እና የሆነ ቦታ ብትቀመጥ ብዬ ስል ቀጥታ ወይ ወደ እኔ ጋር ወይ ወደ ቤተሰብ ጋር ነው መሄድ ያለባት። እና ምን ማድረግ ያለብኝ አላውቅም እኔ ማለት ነው። እኔ ያለብኝን ሀሳብ ሁሉንም ነግሬዋለሁ ለሱም፣ እሱም ፈቃደኛ አይደለም።
ቤተሰብም እዚህ ጋር ልጃችን መሞት የለባትም በሚል እሱን በጣም እያጨናነቁት ነው። እና እችን ልጅ እሺ ብዬ ላውጣት ከዛ ካለችበት ቦታ ወይስ እንዴት ላድርግ? ምን ላድርግ? ለዚህ ነው በጣም ምክርሽ ያስፈልገኛል ስለ ነበረ። እሺ አሁን አንቺ ጆርዳን ከመጣሽ ስንት አመት ሆነሽ? 3 አመቴን በ12 ጨርሳለሁ። እና ልጅሽ ጋር የመሄድ ሀሳብ የለሽም? ሀቡ እኔ መሬት ገዝቻለሁ፣ ቤት ገዝቻለሁ። ብሬ እንደዚሁ ባከነ ብዬ አላሰብኩኝም፣ ግን ቤት ገዝቻለሁ። እጄ ላይ ምንም አልያዝኩም፣ ገንዘብ የለኝም። አሁን የምሰራውን የ3 ወር የ4 ወር አጠራቅምና እዚሁ በዚሁ ወደ ሌላ ቦታ መሻገር ነው የምፈልገው። እጄ ላይ ይዤ ባዶ እጄን ወደ ቤተሰብ ሌላ ሀገር ዱባይ ምናምን አረብ ሀገር ምክንያቱም ምንም የለኝም ሀቡዬ። ይኸውልሽ ትላንትናም ችግር ላይ ነበርኩኝ፣ ከችግር ላይ ወጥቼ ነው የመጣሁት። ዛሬም ብሄድ ምንም ነገር የለኝም፣ መመለስ አይቀርም። ስለዚህ ልጄን አይታኝ። ልጅሽ አሁን ስንት አመት ሆናት? አሁን 6 አመት ሆነ። ባልሽ ማን እያገዘው ነው? በቃ እሱና ትንሽ እህት አለችው፣ እሷን አምጥቼ እያስተማርኩኝ። ባልሽ አሁንም ልብስ ሰፊ ነው? እሱን ነው እየሰራ ያለው። አሁን እግዚአብሔር ከረዳኝ ዲቴል ውስጥ ገብቼ ካወራውሽ ነገሮች በጣም ያናድዱሻል። እግዚአብሔር ከረዳሽ ስራ ልትቀይሪለት ነው ሀሳብሽ? ባይዘዌ የባልሽን ከአንቺ ጋር ሁልጊዜ ከአንቺ ጋር መቆም ሳላደንቀው አላልፍም። ሁልጊዜ ቤተሰቦቹ የሆነ ነገር ሲሉ ከአንቺ ጋር ነው የሚቆመው። ልጅሽ ስትቃጠል አንቺ ላይ አልፈረደም፣ ከአንቺ ጎን ነው የቆመው እና ሁልጊዜም የቤተሰብ ነገር ማይሰማውን ነገር ማለት አንዳንድ ባሎች ለእህታቸው ነው የሚያገዙት፣ ለእናታቸው ነው የሚያገዙት፣ ለቤተሰብ ነው የሚያገዙት። እሱ ግን ሁልጊዜም ቤተሰቦቹ አንቺን ሲነኩ እሱ ከአንቺ ጋር የሚቆመውን ነገር በጣም አድንቄለታለሁ። የብዙ ባሎች ችግር እንደዚህ የእህት ወሬ የእናት ወሬ እየሰሙ ትዳራቸውን ይበጠብጣሉ። እሱ ግን ሁሌም አንቺ ነሽ ትክክል ስለሚልሽ ሁሌ ከጎንሽ ስለሚቆም በጣም መልካም ነው፣ መልካም ባል ነው። ግን እቺን ሴት ደግሞ መልሰሽ ደግሞ ትዳራችሁ ካመጣሻት ትዳራችሁን ትበጠብጣለች። አንቺ ለምን ቆፍጠን አትይም? ባልሽ ይታዘዝሻል፣ ይሰማሻል። እንደዚህ አይነት የሚታዘዝ የሚሰማ ባል ከስንት አንድ ነው ያለው። ብዙ ጊዜ ባሎች ሚስቶቻቸውን አይሰሙም፣ ችግራቸው። አንቺ ባል ደግሞ አንቺ ሳትፈቅድ ምንም ነገር አያደርግም፣ ይሰማሻል። ይህን እድል ተጠቀሚበትና አንቺ ወስኝ። እቺን ሴት እህቱን ብትሆን አንቺ ነሽ እየተለማመጥሻት ያለሻል። እሱ ቆራጥ እየሆነ አንቺ ነሽ እየተለማመጥሽ ያለሽው። ስለዚህ ለምንድን ነው ድጋሚና ድጋሚ እድል የምትሰጫት? ቤተሰቦቿ ጋር ማትሄድ? እናትና አባቷ በህይወት አሉ። ለምን አትሄድም እናትና አባቷ ጋር? ልጇን እያሳደገችላት ነው እናትየው ብዬሻለሁ። እና እችን እንዲህ የምታደርግላትን እናት ሰድባት በቃ ደብድባታለች ማለቱ ላይ ይቻላል። እና እሺ ለእናቷ ያልሆነች አንቺ ምን ጽድቅ አገኝባታለሁ ብለሽ ነው እችን ባለጌ ልታመጪ የምታስቢ? ቤትሽ ምን አገባሽ? ለእናቷ ያልሆነች ምን አገኝባታለሁ ምን እጸድቅባታለሁ ብለሽ ነው የምታመጫት ቤትሽ? እንዲገላት ስለማልፈልግ ብቻ ነው እኔ እንደዚህ ባይላት እያልኩ ያለሁኝ። እና እሺ ራሷ ትጣር፣ እንዳይገላት ራሷ ትጣር። ለወለደቻት እናቷ ያልሆነች ለአንቺ ለወንድም ሚስት አትሆንሽ። ምንም ብታደርጊ ደግሞ ምንም ብታደርጊ አመዳፋሽ ነው ብትሆኝ፣ ምንም ብታደርጊ ምስጋና ቢስ ነው ብትሆኝ። እስከዛሬ ላደረግሽላት ነገር አላመሰገነችሽም። ትክክል። እስከዛሬ ላደረግሽላት ነገር ባልሽን በሚኖርበት አካባቢ አዋርዳ ሰዎች ጥሩ ስነ ምግባሩን ምናምን ባያውቁ ደፈረኝ ብላ ስትጮህ እሱ በብልግና የሚታወቅ ሰው ቢሆን ኖሮ እሷን ነበር የሚያምኗት። ባልሽ ስለምታወቅ ነው እሷ በብልግና ስለምትታወቅ ባለጌ ብለው ጎረቤቶች ከባልሽ ጎን የቆሙት። እሷ ጎን ቆሙ ያለ እንትን ያላሉት ብልግናዋ ስለሚታወቅ ነው። ስለዚህ እንደዚህ አይነትን ሰው ሁለተኛ እድል መስጠት ትዳርሽን ህይወትሽን ገደል መክተት ነው። ራሷን ትቻል፣ ትልቅ ሰው ናት፣ ሙሉ አካል አላት፣ ትሂድ ሰርታ ትብላ፣ ስትፈልግ ሰው ቤት ትቀጠር።
ስትፈልግ ጎዳና ወጥታ አንጥፋ ለምና ተብላ አገባሽም። አንቺ ምን አገባሽ? እሺ አቡዬ ገብቶሻል። ስለዚህ በቃ ህይወትሽን ደጋግሞ ለእንደዚህ አይነት ባለጌ ደጋግሞ እድል መስጠት፣ ያልጨረስሽውን ህይወቴን ነይና ጨርሽው፣ ያላፈረስሽው ትዳሬን ነይና አፍርሽው፣ ያልገደልሻትን ልጄን ነይና ግደያት ማለት ነው። ልጅሽ ላይ ትኩስ ሽሮ የደፋችሁ እሷ ናት። ልጅሽን ለአደጋ አጋልጣ ስተጫት እሷ ናት። ልጅሽን ጎረቤት እየጣለች የትም ስትንዘላዘል አርግዛ እያስወረደች እንደገና ደሞዝ ክፈይን ትልሻለች። ምን አይነት ጅልነት ነው? እኔ አንዳንዶቻችሁ የባል ቤተሰብ በመለማመጥ ምናምን ትዳራችሁን የምታቆሙ የምታሰምሩ የሚጋሩ ሰዎች አላችሁ። ራሳችሁን አስከብሩ። ራስሽን አስከብሪ። ገባሽ? አንቺ ሲባልሽ ነው አናትሽ ላይ ልትወጣብሽ ነው። ጥሩ ባል ነው ያለሽ። በቃ ባልሽን ብቻ አክብሪ። ባልሽን ይዘሽ ትዳርሽን መምራት ነው። በተረፈም የባል ቤተሰብ ካከበረሽ ተከብረሽ፣ ካላከበረሽ ወደዛ ሄድ ትይዋለሽ። ማንም ይውማን አንቺ ትዳርሽን ለማቅናት አይደል አረብ ሀገር ልጅሽን በ3 ዓመቷ ጥለሽ እንደዛ የተቃጠለች ልጅ ጥለሽ የተሰደድሽው። ለገንዘብሽ ላይ በጣም ሲሪየስ ልትሆኝ ይገባል። ቆፍጣና ልትሆኝ ይገባል። ልጅሽ ታማሚ ልጅሽን ጥለሽ ስደት ወጥተሽ በልጅሽ ናፍቆት እየተቃጠልሽ የምታገኙን ገንዘብ የባልህት ለማስደሰት ለሷ 5 ሳንቲም ልትልኪላት አይገባም። ደግማ ቤትሽ ልትገባ አይገባም። ለምን? ጥሩ ሰው ስላልሆነች። ጥሩ ሰው ብትሆን ይትሶኪ። ለጥሩ ሰው ምንም ነገር ትሆኛለሽ። ስጋሽንም ቆርጠሽ ልትሰጪ ትችያለሽ። ለጥሩ ሰው፣ ለአንቺ ጥሩ ለሆነ ሰው። ጥሩ ላልሆነልሽ ሰው ግን ክብረ ቢስነት ነው። አንድ ሰው ጥሩ ላልሆነለት ሰው ጥሩ እንዳልሆነ እያወቀ የባል እህት ስለሆነች ልለማመጥ፣ የባል ቤተሰብ ምናምን ልለማመጥ ውስጤ እያወቀ የቺ ሰው እንደማትወደኝ ለእኔ ጥሩ እንዳልሆነች እያወቅኩኝ ገንዘብ የምሰጥ የምለማመጥ ከሆነ እኔ ራሴን እየከዳው ነው። ገባሽ? ስለዚህ ራስሽን አታስቀይሚ። ለማንም ብለሽ እሷን ላለማጣት ራስሽን አታስቀይሚ። የሚንቅሽን ሰው በመለማመጥ አይደለም ለባልሽ ፍቅር የምታሳየው ወይም ለባልሽ ላንቺ ያለው ቦታ የሚለካው። ገባሽ? በክብርሽ አትደራደሪ። እኔ እናት አሁን አንቺ ፎከስ ማድረግ ያለብሽ ስንት ዓመት ነው ከዚህ በኋላ ከልጄ ተለይቼ ምቆየው? ከባሌስ ተለይቼ ባልሽስ ጥበቃ የማይሰለችው ይመስልሻል እንዴ? 3 ዓመት ሁሌ ነይ ነው የምልኝ። መጀመሪያም ሲጀመር ባልሽ እንድትሄጂ አይፈልግም ነበር። የድሃ ኩሩ ገባሻ? እኔ አኖርሻለሁ ልብስ እየሰፋ አንቺ ሽሮም ያቅርብልሽ ምንም ያለውን አክብረሽ ከኖሽ ትኖሪያለሽ። አይ እኔ ከዚህ የተሻለ ህይወት ያስፈልገኛል ብለሽ አረብ ሀገር መምጣቱን የወሰንሽው አንቺ ነሽ። ይሄ ሰውዬ 3 ዓመት ጠበቀሽ። መጠበቅ ሊሰለችው ይችላል። ብቸኝነት ሊሰለችው ይችላል። ሰውን ነገ ይሄ ሰውዬ ብቸኝነት ቢሰለቸውና የሆነ ነገር ቢጀምር ሳያስበው የሆነ ነገር እሱ ይገባ ልትፈርጂበት ነው እኮ። ራስሽ እምቢ ብለሽ መጣሽ አረብ ሀገር 3 ዓመት ጠበቀ። አሁን ደግሞ ሌላ ዓመታት ልትጨምሪ ነው። ለምን? መሬት ገዝቻለሁ ቤት አልተሰራም፣ ቤት እስክሰራ ሌላ 3 ዓመት ጨምሬ 6 ዓመት ብቻውን። ከዛ ልጅሽ ስንት ዓመት ይሆናታል? እስከዛ 12 ዓመት ይሆናታል። ልጅሽም ትረሳለች፣ ባልሽም ይረሳል። እስከ መቼ? 2 ዓመት ብቻ። ከዚህ አሁን ካለሁበት 2 ዓመት ጨምሬ መግባት ነው። ከዛ የትም ላለመሄድ ማለት ነው። ጎበዝ። የዛሬ 2 ዓመት እንደገና ሌላ 2 ዓመት እንዳትዪ ያደራሽም። ቢሞላም ባይሞላም ግቢ እሺ። አለለም ህይወት አይሞላም፣ ግን በቃ ቢሞላም ባይሞላም የራሱ ጉዳይ ብለሽ መግባት አለብሽ። 5 ዓመት በላይ መቆየት ትዳር ላይ አይደለም፣ ብዙ ንፋስ ይገባል ማሬ። እግዚአብሔር ፍቃድ ብያለሁ እንግዲህ ኢንሻአላህ ፈጣሪ ፍቀድልሽ እና በ2 ዓመት ሀሳብሽ ይሙላ። አሜን አሜን። እና ግን እሷን ደግመሽ ወደ ህይወትሽ እንዳታስገቢያት አደራሽን። እሺ አቡዬ በጣም አመሰግናለሁኝ። ምን ሆኖ ነው